ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ አክሰፕት ያደርጋሉ ይሄን ነገር ደማሃም ብለን ያሁን አክሰፕት አድርጉኛላችሁ ሙስሊሞች ወይስ ደግሞ ነብይን ሰደብከን የምትሉኝ ማለት ነው እናንተ ነብይን ሰደብክ የምትሉኝ ከሆነ ነው ስሙን ገልጬ ሰጠራ እናንተስ ለምንድነው የኢየሱ የሚለውን ስም ገልብጣችሁ ኢንሶልት የምታረጉት ማለት ነው ይሄ በጥንት ያረጉት ደግሞ ኢንሶልት የማድረግ ተግባር ስለሆነ ስለዚህ የቁርአኑ ኢሳ በሰነፍ ኩረጃ የተቀመጠ ካራክተር ነው የትክክለኛው ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ የተገለጠው የአብ ልጅ የድንግል ማርያም ልጅ ነው ማለት ነው እዛ ጋር ያለው የአላህ ቃል ነው የአላህ ልጅ ግን አይደለም የአላህ መንፈስ ነው የአላህ ልጅ ግን አይደለም ቅድም እንዳየነው ወፍን ይፈጥራል ፈጣሪ ግን አይደለም እና መሲህ ነው የሚጠበቀው መሲህ ነው ነገር ግን የና አብርሃም በተስፋ ሲጠብቁት የነበረው መሲሃቸው አይደለምና በጣም የሚጋጭ የሚቀረን ነገር አስቀምጠዋል ይሄ ደግሞ ትክክል አይደለም ተመለሱ እንላለ ሙስሊሞች ማለት ነው ለሌሎቹም እድልስጥ አመሰግናለሁ እሺ ሁላችሁም ወንድሞች ቃል ተሰማልን ማማዬ የሚጨምሪው ሐሳብ ካለሽ ቀጥይና ወደ ዮሐዲን እንመለሳለን አንዴ እኔ ካላወራው ልውጣ በቃ እሺ ረጅም ሰዓት ነው የጠበቅኩት አይደለ ጥያቄ ጠይቃለሁ ለዛ ነበር የገባው ካልሆነ ልውጣ በቃ ትንሽ ታገስና ታወራለህ ታገስ ካልቻልክ ግን ችግር የለውም ሳትነግረን መውጣት ትችላለህ አሲ ማማ ይቀጥል እሺ ቃልዩት ያሰማልን ወንድሞች እናመሰግናለን ምንድነው አሁን ከተመለሰው መልስ የተረዳሁት ምንድነው ኢሳ ፈጥሯል ነገር ግን በአላህ ፍቃድ የሚል ነው በአላህ ፍቃድ እንደፈጠረ አምነዋል ማለት ነው መፍጠር የሚባለውን ነገር በመጀመሪያ ደረጃ ወገኖቻችን ከተአምራት አንዱ አድርገው ነው ያደረጉት ያሉት ማለት ለምሳሌ ልክ ሐዋሪያት እንደሚያደርጉት አይነት ምናምን ማለት ነው ግን ይሄ የአምላክ መስፈርት ነው አምላክን አምላክ የሚያስብለው መፍጠር መቻሉና አለመፈጠሩ ነው ስለዚህ ኢሳ ደግሞ ይሄንን መስፈርት አሟልቷል ምን አድርጓል ፈጥሯል ማለት ነው እዛው ጋር ደግሞ በእርሱም እተነፍስባታለሁ ብሎ መተንፈሱ ህይወትን ያ ተንፋሱ ራሱ ህይወትን የሚሰጥ ያልነበረ ህይወት ወደ አዲስ ህይወት እንደሚሰጥ የሚያሳይ ክፍል ነው ማለትም እኛ የተገኘነን አይደለ አስቀድመን የሌለን ነገር ግን ሲተነፍስብን ህይወት የተሰጠነ እንደዛ አድርጎ ያልነበረችን ህይወት የሰጠነው ማለት ነው ኢሳ ምክንያቱም ቁርአኑ ምንድነው የሚለው እፈጥራለሁ በእርሱም እተነፍስበታለሁ ይተነፍስበታል አይደለም እተነፍስበታለሁ የሚል ነው በአላህ ፍቃድ ነው የሚለው በነገራችን ላይ አጨቃጭቀን ምክንያቱም የአላህና የኢሳ ፍቃድ አንድ ከሆነ የአላህን ፍቃድ ነው ሊፈጽም የሚችለው የተለያየ ፍቃድ ከሌለ የአላህን ፍቃድ ነው ሊፈጽም የሚችለው እንጂ የተለያየ ፍቃድን ሊፈጽም አይችልም ግን የፈርዖንን አነሳ ወገናችን ከፈርዖን ጋር ማነው ከሙሳ ጋር አገናኘና ሱረቱል ጣሃ ላይ ያለው ማለት ነው ቁጥር 17 ጀምሮ ሙሳ ሆይ ይህችን በቀኝ እጅ ያለችው ምንድናት ባለው ጊዜ አላህ ሙሳ ምን አለ እርሷ በትር ናት በእርሷ ላይ እደገፍበታለሁ በእርሷም ለፍየሎች ቅጠልን አረክፍበታለሁ ለእኔም በእርሷ ሌሎች ጉዳዮች አሉኝ አለ ይላል ከዛስ አላህ ምን አለው ሙሳ ሆይ ጣላት አለው ጣላትም ወዲያውም እርሷ የምትሮጥ እባብ ሆነች ኢሳ ፈጠራት አይልም ሙሳ ፈጠራት አይልም እዚያ አላህ ጣላት አለው ሲጥላት ምን ሆነች የምትሮጥ እባብ ሆነች ነው የሚለው ስለመፍጠር አይደለም እየተናገረ ያለው ሙሳ ራሱ አያውቅም የያስከውን ነገር ጣል ሲባል ጣለ ሲጥል ምን ሆነች ያቺ በትር እባብ ሆና ተቀየረች ነው ይሄ ተአምር እንደሆነ ግልጽ ነው ሙሳ ራሱ የማያውቀው ተአምር ነው በፊቱ የተደረገለት ማለት ነው ከዛ ምን ይላል ያዛት አትፍራትም ወደ መጀመሪያ ጠባዩን መልሳታለን አለው በቃ ይሄ ተአምር እንደሆነ ግልጽ ነው ለሙሳ ራሱ ተአምሩን ያሳየው እንደሆነ ማለት ነው ምን አለው ወደ መጀመሪያው ማንነቷ ወይም ጸባዩን መልሳታለን አለው እጅህንም ወደ ብብታ አግባ ሌላም ተአምር ስትሆን ያለ ነውር ነጭ ሆና ትወጣለችና አለው ተለወጠች ወደ ነበረችው በትር ሆነች ማለት ነው ይሄ ያው ቅድም እንደተባለው ቃሌም እንደተናገረ ሰነፍ ኮራጅ ሆነ መሐመድ የተባለው እውነት ነው ምክንያቱም የዘጸአት 4 ላይ እግዚአብሔር አምላክ ሙሴን ምን ብሎ ጠየቀው እግዚአብሔርም ይች በእጅ ያለችው ምንድናት አለው ቁጥር 2 ላይ ማለት ነው እርሱ ምን አለ በትር ናት አለ 3 ቁጥር ላይ ምን አለ ወደ መሬት ጣላት አለው እርሱ
ወደ መሬት ጣላት፣ እባብም ሆነች፣ ሙሴም ከእርሷ ሸሸ ይላል። ከመጽሐፍ ቅዱስ የተኮረጀ ነው፣ ቃሉ ይታወቃል። ነገር ግን እዚህ ጋር ተአምር ነው እንጂ እንትን አይደለም፣ መፍጠር አይደለም። ሙሳ ፈጠራት አይደለም። ለሙሳ ራሱ ፊቱ ተአምር እየተደረገለት ደንግጧል፣ ራሱ ሙሳ ማለት ነው። እዚህ ጋር ግን ኢሳ ምንድነው እያለ ያለው? መልእክተኛ ሆኖ እንደመጣና ብዙ ተአምራትን እንደሚያደርግ እየተናገረ ነው። ከዛስ በወፍ ቅርጽ የወፍ ቅርጽ እንደፈጠረ ህይወትን እንደሰጠ ነው የሚናገረው። እሱ ብቻ አይደለም፣ እንዳዳነ፣ እንደፈወሰ፣ ሙታንን እንዳስነሳ እንዳለ ይዘረዘርልናል። ስለዚህ ሙሳ ተአምርን እያየ ሳይሆን አድራጊ ነው። ማነው ኢሳ ተአምርን እያየ ወይም ደግሞ እሱ የሚደረግለትን ተአምር በድንጋጤ እየተመለከተ ሳይሆን ራሱ ማድረግ የሚችል አድራጊ እንደሆነ ነው። ምክንያቱም እፈጥራለሁ እተነፍስበታለሁ እያለ የሚሰራውን ነገር አድራጊ መሆኑን እየተናገረ ነው። ሙሳ ጋር ሲሄድ ግን ሙሳ ራሱ የሚደረግለት ነገር ላይ ደንግጦ እየሸሸ ነው የምትመለከቱት ማለት ነው። ስለዚህ ተአምርንና የአምላክን ስራ ተአምርም የአምላክ ስራ ነው። ነገር ግን ይሄ መፍጠር የሚለው ቃል ለአምላክ ብቻ የሚሰጥ ነው። ምክንያቱም ህይወትን የሚሰጥ ነው። አምላክ ብቻ ነው። ህይወት ሳይኖረው አንድ አካል ህይወትን ሊሰጥ አይችልም። ሙሳ ማነው ኢሳ ተነፈሰባት ሲል አስቀድሞ ህይወት እንዳለው ግልጽ ነው ማለት ነው። ምክንያቱም ህይወት ከሌለው ተንፍሶ ህይወት ሊሰጥ ስለማይችል፣ ስለዚህ እዚህ ጋር ምንም በማያሻማ ቃል ኢሳ እንደፈጠረና ፈጣሪነቱን የሚያሳይ ኃይለ ቃል ነው። ይሄን ስንላችሁ ግን በደንብ አስተውሉ። ተውሂድ የሚለውን አስተምሮ ተውሂድ ሩቡብያ የምትሉትን ማለት ነው፣ አላህን በስራዎች ሁሉ አንድ ማድረግ በመፍጠር ምናምን የምትሉትን ነገር ራሱ አላህ ድባቅ ይመታዋል። ራሱ አላህ ምክንያቱም በሱረቱል ሐጅ ቁጥር 73 ላይ ቀደም ዩአዴ እንዳነበበላችሁ ምን ይላል? አንዴ ላውጣላችሁ። እንዲህ ብሏል፣ እናንተ ሰዎች አስደናቂ ምሳሌ ተገለጸላችሁ፣ ለእነርሱም አድምጡት። እነዚያ ከአላህ ሌላ የምትገዟቸው ዝንብንም ፈጽሞ አይፈጥሩም ብሏል። እኔ ብቻ ነኝ ፈጣሪ እያለ ነው። እኔ ብቻ ነኝ ህይወት የምሰጠው እያለ ነው። ዝንብንም ፈጽሞ አይፈጥሩም፣ እርሱን ለመፍጠር ቢሰበሰቡም እንኳን አይችሉም ማለት። ኢሳ ግን ፈጠረ ይለናል። ስለዚህ በአላህ ፍቃድ ኢሳ መፍጠር ከቻለ አላህ በራሱ ላይ አሻርኮ ተውሂድን ራሱ ድባቅ መጥቶታል ማለት ነው። ስለዚህ ኢሳ እንደ ቁርአናችሁ አስተምሮ በአላህ ፍቃድ ህይወትን የሰጠ መፍጠር የሚችል ከአላህ ጋር የተካከለ ፈጣሪ እንደሆነ የሚያሳይ ክፍል ነው ማለት ነው። ቀጥሉ። ቃሉ ተረሰማልን ማማዬ እግዚአብሔር ይስጥልን። እንግዲህ ልብ ያለው ልብ ይበል ነው። ይሄ ሁሉ መልስ ተሰጥቷል። አስተውሎ መስማት ደግሞ ያድማጩ ፈንታ ነው። የዋህዴ ወደ አንተ ልመለስና ሐሳብን ስጠን። የሚገባም ሰው ካለ እንቀጥላለን። ቃሉ ያሰማልን ሁላችሁም። አሪፍ ሰመሪ ነገር ምናምን ሰጣችኋል። በጣም ጸዴ ማለት ነው። ይሄ ሁሉ ስንናገር ግን ምን ልብ ሊለው ይገባል? ሁሉም ሰው ኢሳና ጌታችን አንድ ናቸው ግን እያልን አይደለም። እሱ ግን ሁላችሁም ልብ ልትሉት ያስፈልጋል። ኦኬ፣ አስቀድሞ የነበረውን ታሪክ በምን አይነት መልኩ ቀንጭቦ ኦኬ ዝም ብሎ ያገኘውን ሐሳብ ወስዶ ከነሱ ጋር ፊት የማያደርግ ዶክትሪኖች እንዴት እንዳስቀመጠ ቁርአናቸውን ለማሳየት ያክል ነው። ኦኬ፣ ለማሳየት ያክል ነው። እንደውም ቀደምም ሲነሳ ነበር፣ ቃሌ ሲያነሳው ነበር አይደል? ቃሉና መንፈሱ ነው የሚል ቀጥታ ከየት አምጥቷል? ከዮሐንስ 1 አምጥቶ አስቀምጦታል። እና ይሄ ኢብን ከሲር ሱራ 3:7 ሲያብራራ ሙተሸብህ የሆነ ሐዲስ ክፍል ነው ይላል። ሙተሸብህ ማለት ድብቅ የሆነ ትርጉሙ ግልጽ ያልሆነ ትርጉሙ አላህ ብቻ የሚያውቀው ቃል ነው ብለው ለመሸፈን ሞክሯል ይሄን ክፍል። ኦኬ፣ የአላህ ቃልና መንፈስ ፍጡር ነው ብለው አያምኑ። ስፔሻሊ የአላህ ቃል ፍጡር ነው ብለው አያምኑ። ግን ኢሳ ብቻ ነው በእስልምና አስተምሮ የአላህ ቃል ተብሎ የሚጠራው። ያው ቁርአንም አለ። ኦኬ፣ ከላም አላህ ተብሎ የተጠራው ቁርአንና ኢሳ ናቸው። ኢሳ ግን ከላም ብቻ ሳይሆን ሩህ አላህም ጭምር ነው። የአላህ ሩሁ ነው። ሩህ ማለት ምን ማለት ነው? አደምን ሲፈጥር እፍ ያለበት እስትንፋስ ህይወት የሰጠበት ሩሁ ማለት ነው። ለዛ ነው ኢሳ ሲፈጥር እፈጥራለሁ ብሎ ተናገረ፣ ሰራ። እፍ ሲልም ህይወት ይሰጣል። የሚገርማችሁ ማለት ምክንያቱም ስፒሪት ስለሆነ ማለት ህይወት መስጠት የሚችለው ስፒሪት ስለሆነ። ስለዚህ ከዚህ ምን እንረዳለን? በራሳቸው መጽሐፍ ራሱ
ኢሳ የተባለው አካል ምንም የተቀነጫጨቡ ዝም ብለው ታሪኮች ቢኖሩትም ፈጣሪ መሆኑን ግን የሚያሳዩ ጥቅሶች አሉ። ልክ እንትን ማለት ነው ባይዞ ከተለያዩ ቤተ እምነቶች ነው ሰብስቦ የሚያስቀምጠው ከአይሁዶች ከሳቢያኖች እና ከክርስቲያኖች። ክርስቲያኖችን ለመሳብ ሲፈልግ የክርስቲያኖችን አስተምሮ አምጥቶ ያስገባል። አይሁዶችን ለመሳብ ሲፈልግ የአይሁዶችን አስተምሮ አምጥቶ ያስገባል። የሳቢያንስ አስተምሮ ለመሳብ ሲፈልግ የእነሱን አስተምሮ ስቦ ያስገባል። ይህን ሁሉ አጠራቅሞ ግን እሱ የማይወጣበት ችግር ውስጥ ገባ ማለት ነው። አሁን ለምሳሌ ከሳቢያንስ ወይም ደግሞ ይሄ ከጣዖት አምላኪዎች ምናምን እና ከቀድሞ ታሪኮች አሁን ዙልቀርናይን የሚባለው አሌክሳንደር ዘግሬት ከዛም ጭምር አምጥቶ አስገብቷል ነብይ ነው ብሎ ማለት ነው። ኦኬ እና ከዚህ አንጻር የእናንተ መጽሐፍ ራሱ ምን ያሳያል እያልናችሁ ነው? ፈጣሪ እንደሆነ ኢሳ ያሳያል ለማለት እንጂ ኢሳና ጌታችን መድኃኒታችን ኢየሱስ ክርስቶስ በጭራሽ አንድ አይደሉም። ካወላለዳቸው ከእናታቸው ከህይወታቸው ከአመጣጣቸው ጭምር ፈጽሞ የተለያዩ እንደሆኑ እሱ ሊታሰብና ሊታወቅ ይገባል። አይ ቲንክ ተሚ ሐሳብ አልሰጠም በሚገርም ሁኔታ። እሱ ሐሳብ ይስጥና የሚገቡ ካሉ ሙስሊሞች ይገባሉ፣ ካልሆነ ግን ወንድሞች ሐሳብ ትሰጡና እንጨርሳለን። ካለ ሰው አስገባ። አንትሽ ተሚ አለ? አይ ተሙዬ ቀጥሉ ብሏል ደግሞ እዚህ። ኦኬ እሺ ቃል ተሰማልን። ዮሐዴ ካሊድ አለ? ካሊድ ኢብኑ ዋሊድ ገና እንትን እያለ ነው የሱ አልገባም። አይቴ እስካሁን ሰርች እያደረገ ነው። ሌላ አለ ወንድሞች የሚቀበሏችሁ? ሌላ ሐሳብ መስጠት የምትፈልጉ ከሆናችሁ ቀጥሉ። ግን እሺ አብዱልና ግባ። ይሄው ስትገባ ስትወጣ እኮ ከረምክ። እሺ ከድር አስገብቻለሁ። እሺ ኔትወርካቸው ነው ምንድነው የማይገቡት? በጣም ሎድ ያደርጋል። እኔ ብዙ ጊዜ ይገርመኛል። ኦኬ ገብቷል አብዱላ። አሁን ለነገሩ ቀጥል። እሺ እንቀጥል። ይሰማል? ኧረ ይሰማል ወይ? ኢሳ ላይ የሚቀጥለው እዚሁ ኢሳ ላይ ይቀጥላል። የኢሳ ትርጉሙና ሐሳቡ ላይ እዚሁ ላይ ይቀጥላል ማለት ነው። ይሁዲ አብሽር። አይ ቅድም እኔ ተጠይቄ በነበረበት ሰዓት ጥያቄ ትጠይቃለህ ብሎኝ ነበር። ሄደውና ጥያቄ ልጠይቅ ነው የገባሁት። እኔ ከተጠየቅኩበት ትጠይቃለህ ብሎኝ ነበር። አብዱል አይ ቲንክ አላቅም ምናምን ብሏል። የኢሳ ትርጉሙን አላውቀውም ነው ያልከኝ አብዱል? ግን አላቅም ብያለሁ። እጠይቅሃለሁ ብለኸኝ ከዛ ኔትወርክ መሰለኝ። እሺ ትጠይቃለህ። የእስራኤልስ ትርጉም ታውቀዋለህ? አይ ጥያቄ አሁን ላይ ጥያቄ ልጠይቅ ነው የገባሁት። ለወጣም ትርጉሙ ታውቀዋለህ? ትጠይቃለህ። ችግር የለውም። የምታውቀው ከሆነ አውቀዋለሁ ወይም አላውቀውም በል። አላውቀውም። እሺ ቀጥል። እሺ ጥያቄ ሌላ አስገባና እስከዚያ ሙስሊሞች ጥያቄን ተቀበለኝ። እሺ አንተ እየጠየቅህ ችግር የለውም። አንድ እድል እንሰጣለን ብዬው ስለነበረ ይጠይቅ። ችግር አንድ ችግር የለውም። እሺ ቀደም ላይ ዮሐዴ ሲያወራ በአላህ ፍቃድ እፈጥራለሁ የሚለው የለም እያለ ሲያወራ ነበር። ከምን አንግል ተነስተህ ነው የለም ያልከው? ሱረቱል ኢምራን ምዕራፍ 49 ላይ ያለው የቱ ጋር ነው በአላህ ፍቃድ እፈጥራለሁ የሚለው የለም ልትል ያደረገህ ነገር? እሱ ነገር አሳየኝ። መቼ ነው? ሱረቱል ኒሳ ምዕራፍ 4 ምዕራፍ 3 ሱረቱል ኢምራን ይቅርታ 3:49 ላይ በአላህ ፈቃድ የሚል የለም ያልኩት መቼ ነው? ቢልም ችግር የለም እያልኩ ነው የሞገት ስትሰራ ብለሃል። ኮንክሉዥን ስትቀድም መጨረሻ ላይ ማጠቃለያ ስትሰራ እንደው ልባላ ይሆናል እንጂ የለም ብያለሁ ነው የለም ስትል ነበር። አዎ ሪካርድ አሳይ፣ ማስረጃ ክፈትና አሳይ። እንደዛ የሚል የለም ያልኩበትን አሳይ፣ አሰማኝ።
የለም አይደለም ያልከው ያው ልጁ አላዳመጠህም ምንድነው ያልከው እየሰማ እኮ ቢልም ምንም ችግር የለውም እሱ ምንም ችግር የለውም እያለ እንደውም መልእክተኛ ነው ስትለውም እሱንም ምንም ችግር የለም መላኩ ፈጣሪ አለመሆኑን አያሳይም እያለም እንትን እያልክ ነበር አይ ልብ አላለውም እንጂ ችግር የለውም እኔ ሪካርድ አላረኩትም ግን ሰምቻለሁ በእርግጥ እንደዛ ሲል አብዱል እኔ ያልኩ መልእክተኛ ቢል ኦኬ በአላህ ፈቃድ ቢል ከኢሳ ጋር ወይም ደግሞ ኢሳ ፈጣሪ መሆኑን የሚያስቀር አይደለም አልኩ ኦኬ እንደውም በምሳሌ ምን ብዬ ሰጠው የምታስታውስ ከሆነ ምሳሌውን የሆነ መንግስት ቤት እንድትሰራ ፈቃድ ሰጠ ማለት አንተ አልሰራህም ማለት አይደለም ቤቱ ኦኬ መንግስት ነው የሰራልህ ቤቱ ማለት አይደለም የሚሉ አርጊመንቶችን ሰጥቼ ነበር የምታስታውስ ከሆነ ስለዚህ አላልኩም እኔ በአላህ ፈቃድ ቢባልም ችግር የለብንም ኦኬ ተውሂድን የሚያፈርስ ነው አላህ ራሱ አሻራኪ መሆን ወይም ደግሞ ከሱ ውጪ ሌላ ፈጣሪ እንዳለ መሰከረ በፈቃዱ ሌላ ፈጣሪ እንዳለ ተናገረ መሰከራልን እንጂ አላህ ፈቃድ የሚል የለም ወይም ደግሞ እንደዛ የሚል ቃል የለውም ብዬ አልተከራከርኩም ልከራከርም አልችልም በቃ አይተው በቃ ከኔ ከሆነ ስተቱም ችግር የለም በቃ በአላህ ፈቃድ መሆኑን እርግጠኛ ከሆንክ ኖርማል ነው በቃ አመሰግናለሁ እዚህ ጋር አብዱል እዚህ ጋር አንተ ቀደም ስታወራ ነበርና የሆነ ቅርጽ ሰርቼ እኔም እስትንፋስ ሰጥቼ በአላህ ፈቃድ ነፍስ ልዘራባት እችላለሁ ስትል ነበር ማረክ ትችላለህ አንተ አይኔ ያልኩት ከወፍ በጭቃ የወፍ ቅርጽ መፍጠር እችላለሁ እሱ ላይ እፍ ማለት እኔም እችላለሁ ብያለሁ እፍ ብለህ ነፍስ ልዘራባት ትችላለህ አንተ ነፍስ ልዘራባታለሁ አላልኩም ብለሃል እንደዛ አለ በአላህ ፈቃድ በተመሳሳይ ለምንድን ነው ታዲያ እፍ የምትልባት አንተ እፍ የምትልባት ለምንድን ነው በተመሳሳይ መልኩ ኢሳ ያደረገው ነገር ከወፍ ቅርጽ ጭቃ ሰራ አፍ አለበት ኢሳ እፍ ብሎ ኢሳማ እስትንፋሱን እፍ ብሎ የምትገርም የሌሊት ወፍ ሰርቶ አበረራት አንተ ያችን ጭቃ አንስተህ እፍ ብለህ የሌሊት ወፍ መስራት ትችላለህ እሺ አዳምጠኝ ልመልስልህ ትችላለህ ወይስ አትችልም ይሄን መልስ ከወፍ ቅርጽ ጭቃ ከጭቃ የወፍ ቅርጽ መስራት ከሱ ላይ እሱ ላይ እፍ ማለት እችላለሁ እፍ ብለህ እስትንፋስ መዝራትና ማብረር ትችላለህ አትችልም ሁለቱ የተለያየ ሐሳብ ነው አንተ ትችላለህ አትችልም ቆይ አንተ ትችላለህ አትችልም አይ ይሄ አሁን ያነሳሁትን ሐሳብ ግልጽ ላድርግልህ እኔ ያነሳሁት የሚችል ሰው ካለ ያ ሰው ፈጣሪ ነው ማለት ነው የሚችል ሰው ካለ ያንን እስትንፋስ እፍ ብሎ ወፍ ማብረር የሚችል ሰው ካለ ያ ፈጣሪ ነው ማለት ነው አግሪመንቴን አልተረዳኸኝም ቅድም ያነሳሁት ኮንፈረንስ አግሪመንት ይሄ ማለት ይችላል ግሮ አግሪመንት ይሄ ነው እኔም ጥያቄውን አንደርስታንድ አድርገው የአንተሽ ያለህ ያለው አይ እኔም እኮ እንደዛ ማድረግ እችላለሁ የሚል ሐሳብ ስላነሳ ኦኬ ኢሳ እንዳደረገው አንተ እፍ ብለህ ወፍ መፍጠር ትችላለህ ወይስ አትችልም ነው እችላለሁ ወይስ አልችልም እኔ የኔ አሰራርና የኢሳን ያመሳሰልኩ ገብቷል ኢሳም የሰራው ከወፍ ወይ ትችላለህ ወይስ አትችልም ለምንድን ነው የምትጠየቀውን ቀጥታ ማትመልሰው በጣም አጭር መስራት እችላለሁ መስራት አላልኩም መፍጠር ትችላለህ ወይ ነው ለምንድን ነው አንተ ወደምትፈልገው ሐሳብ በቃ አለቀ ስለዚህ ከኢሳና ከአላህ ውጪ በቁርአንህም በሐዲስህም እፍ ብሎ ህይወት የሰጠ ፍጥረት የፈጠረ አለ ከቁርአንና ከሐዲስ ከአላህ ውጪ የሰራ አካል የለም ከኢሳም እፍ ብሎ ህይወትን ሰጥቷል ያ አደም ሲፈጥር እፍ ብያለሁ እስትንፋሴን እፍ ነፋሁበት ምናምን ብሏል አላህ ወይ አሁን አላህ ነው ማን ነው እፍ ብሎ ህይወትን ሰጥቷል እፈጥራለሁ ብሎ የተናገረው ኢሳ ነው ወደዛ አርጊመንት አይደለም የምንመጣው በኢሳና በአላህ መንገድ እንደዛ ፍጥረትን የፈጠረ ከቁርአንህም ከሐዲስህም አለ ወይስ የለም የኔ ፖይንቴ መጀመሪያው ስላንተ ፖይንት አይደለም እኔ ጠየቅኩኝ ለምን ተቀኛለህ እኔ ያላነሳሁትን ሐሳብ እኔ አልችልም አልክ እኮ አለቀ እሱማ አልችልም አልክ እኔ አዲስ ጥያቄ ነው የጠየቅኩት አሁን ያልኩን አለ የለም ከአላህ ውጪ ህይወት ሊሰጥ የሚችል ኢሳም ጭምር እፍ ብሎ ህይወትን ሰጥቷል ኢሳ አሳለን ህይወት የሰጠው አካል አላህ ነው ኢሳ ሰበብያን ያደረሰው እፍ ያለው ለምንድን ነው ቆይ እኔ እኮ ማስረጃም ትብትባል ሰበብያ ነው በአላህ ፍቃድ ይላል የምን ሰበብ
ለተአምሩ መሳካት ሰበብ ነው ያደረሰው። የምን ተአምር መሳካት ምንድነው? ተአምር እፍ ማለት የምን ተአምር ነው? መስራቱ እሱን እፍ ማለቱ አንዱ ተአምር ማለቱ ምንድነው? እፍ ማለቱ ምንድነው ጥቅሙ? ሰበብያ ነው። አላህ በሱ ላይ እንዲሰራ የምን ሰበብ ምን ሰበብ ምን አስገኘ? ሰበብ ማለት እኮ የሆነ ነገር የተገኘበት ምክንያት ምን ተገኘ? ሰበቡ በሱ ሚንስ አላህ Subhanahu Wa Ta'ala ተጠቀመበት። ኢሳን ምን ተጠቀመበት? ለምን ተጠቀመበት? ወፋ እንድትፈጠር ተጠቀመበት። አለቀ። በኢሳ እስትንፋስ በኢሳ እስትንፋስ የኢሳ እስትንፋስ በራሱ ምንም የሚያደርገው ነገር የለም። ኢሳ እስትንፋስ እኔ ስለ እስትንፋስ እኮ ነው እያወራሁ ያለው። እፍ ማለቱ ምንድነው? ሰበብያ ነው። ምንም ጥቅም የለውም። ምንም ጥቅም የለውም። ለምን ተነፈሰባት ታዲያ? ለምን ተነፈሰባት? ለምን ተነፈሰባት? ምክንያት በቃ ምክንያት መፍጠሩ ነው። ሰበብያ ነገር የምን ምክንያት? አላህ ወፋ እንድትሆን አንድ ሰበብ አድርሳለ። ወፍ አለበት። አላህ ደግሞ ፍቃዱን ማለት እፍ በልበት ብሎታል። ይሄ አላህ ስልጣን ነው። ግልጽ ነው። አላህ ነው ብሎታል ወይ? እፍ በልበት ብሎታል ወይ? አንጠይቅም። ማስረጃ ክፈት። ሱረቱል አዕራፍ 110 ላይ ወጣልኝ። ምዕራፍ 5 ቁጥር 110 ክፈተው። እዛ ትልቁ ላይ ነው ያለው። እኔ ካሜራ አንድ ስልክ ነው የምጠቀመው። እሱን አውጣና የሰጠውን ተአምር ትመለከታለህ። ሱረቱል አዕራፍ ምዕራፍ 5 ቁጥር 110 ሱረቱል አዕራፍ 7 ነው። ምዕራፍ 7 ቁጥር ስንት? ማይዳ ነው 5 ሱረቱል ማይዳ ስንት? ሱረቱል ምዕራፍ 5 ቁጥር 110 እናውጣልኝ። ቀጥ እሺ ምን ይላል? አንብበው። እየሰማን ነው። አውጣልኝ። ያው ስልክ አንብበው። ካውጣልኝ አነብልሃለሁ። አረጋጋ። ኦኬ የለህም እንዴ? ስልክ አንድ ስልክ ነው ያለው። እሺ ክፈችለት አንዴ። ሱረቱል ማኢዳ ቁጥር ስንት? 510 510 ምዕራፍ 5 ቁጥር 110 እሺ እሺ ምንም ቆይ አንዴ ማማዬ ቆይ አንዴ ምን ለሚለው ማስረጃ ነው? ምን ለሚል ማስረጃ ነው ይሄን የጠቀስከው? ይሄ ነገር አላህ የሰጠው ነገር መሆኑን ለማሳየት ነው የጠቀስከው። ወይ ፈጣሪ አላህ ተእፍ በልባት ብለው አዞታል ብዬ ጠይቄ አይደለ? አዎ ብለህ ይሄን ማስረጃ ያመጣው? አዎ እናንብበው ትረዳዋለህ። ችግር የለውም። ስለዚህ እፍ በልባት ብለው ያዘዘበትን ማለት እሺ አንብብ። እሺ አንብብ። እሺ አላህ በሚል ጊዜ አስታውስ። የመርየም ልጅ ኢሳ ሆይ በአንተና በእናትህ ላይ የዋልኩልህን ጸጋዬን አስታውስ። በሕፃንነትህና በከፊኒሳነትህ ወይም የበሰለ ትንሽ ጠጋ አድርግልኝ። እንትን እያለብኝ አላህ በሚል ጊዜ አስታውስ። የምትፈልግበት ቦታ ብታነበውስ እየዘለልከው ችግር የለውም። የምትፈልገው ፓርት ብቻ አሰማለሁ። ችግር የለውም። እሺ ከጭቃ የወፍ ቅርጽ ቢጤ በፈቃዴ በምትሰራ ጊዜ በውስጧ የምትነፋ በፈቃዴም ወፍ በምትሆን ጊዜ ይለዋል። እዚህ በፈቃዴ ይለዋል። እፍ በልባት ያለው የቱ ጋር ነው? እፍ በልባት ያለው የቱ ጋር ነው? በፈቃዴ ይላል አይደል? እዚህ ጋር በምትነፋበት በፈቃዴ። እፍ በልባት ያለው የቱ ጋር ነው? በፈቃዴማ እዛ የቅድሙ መጽሐፍ የቅድሙ ክፍልም እኮ እፍ እተነፍስበታለሁ በአላህም ፈቃድ ወፍ ትሆናለች እኮ ነው የሚለው። እሱ እኮ በአላህ ፈቃድ የሚል የለም አላልኩም። አንተ ወንድማችን እባክህ አሁን እፍ በል ብሎ አዞታል የሚለው ከየት አመጣው? የቱ ጋር ነው እፍ በል ባልኩ ጊዜ? እሱ ባይፈቅድለት ኖሮ እፍ ማለት አይችልም። ደግሞ ምንድነው የምትቀባጥረው በፈጣሪ ስም? እሱ ባይፈቅድለት ደግሞ ማለት ጀመር። ይሄ ፍቃዱን ማሳያ ነው። አሁን እሱ ራሱ ማስረጃ አምጣ ብልህ እሱ ባይፈቅድለት አይልም ነበር የሚል ማስረጃ አምጣ ብልህ ራሱ አታመጣም። ስለዚህ ዝም ብለህ አትገምት። ቆይ አንዴ ቆይ። አሁን የጠየቁ እፍ ያለው ለምንድን ነው? እፍ ያለበት ምክንያት ምንድን ነው? ነገርኩህ። ለመረዳት ችግር ከሆነ አላውቅም። ይሄ እሱ ከድር ሚት አድርጋለሁ። ክሊር የሆነ ግልጽ ነው። እፍ ያለበትን ፐርፐዝ ንገረኝ። እፍ ያለበትን ምክንያት ሰበብያ ነው። ሰበብያ ነው። ይሄ ነገር ሰበብያ ትበል በፈጣሪ ስም 30 ጊዜ ሰበብያ። የምን ሰበብ?
እኮ አንተ አለመረዳት ነገር ከሆነ አላቅም እኮ ምን እፍ ማለቱ ለምን ሰበብ ሆነ እኮ ነው ጥያቄው። ሰበብ እያተላለ ሰላሳ ነገር እንዲሳካ ቆይ አንዴ ስማ ጥያቄውን መጀመሪያ። ኦኬ ሰበብ ነው ማለት የሆነ ነገር እንዲፈጠር ምክንያት ሆነ ማለት ነው። ኦኬ የተፈጠረው ለምን መፈጠር ነው ምክንያት የሆነው እስትንፋሱ ነው ጥያቄ። ወፏ ህይወት እንዲኖራት በአላህ ፈቃድ ህይወት እንዲኖራት ቴንክ ዩ። ስለዚህ እስትንፋሱ ህይወት እንዲኖራት ምክንያት ሆኗል ማለት ነው አይደል? አላህ ፈቃድ እቺን አትርሳ። ለዛ ነው አላህ ፈቃድ 30 ጊዜ እኮ አለን። ችግር የለውም እሱ። እስትንፋሱ ግን ቆይ አንዴ እስትንፋሱ ግን ህይወት እንዲኖራት ነው ምክንያት የሆነው በአላህ ፍቃድ ከሆነ በብቻው ግን እስትንፋሱ ምንም ማድረግ አይችልም። አለቀ። ስለዚህ የኢሳ እስትንፋስ ራሱ ምክንያት ሆኗል ህይወት ለመገኘት ነው። ከአላህ እንግዲህ በቁርአን ከአላህና ከኢሳ ውጪ በእንደዚህ አይነት መንገድ ፍጥረትን ያስገኘ አለ ወይስ የለም? አሁን ጥያቄ እሱ ነው። አሁን ሺህ ጊዜ ማውራት ይሄን ቦጭ ሆነብኝ። ገባ አለ ወይስ የለም? መልስ። ውሃ ቅዳ ውሃ መልስ ሆነ። እኔ እኮ አንተ የሆነ ነገር ነግርሃለሁ። አንተ ኧረ መልስ በፈጣሪ ስም ውሃ ቅዳ ውሃ መልስ አስበል። ይሄን ጥያቄ አልመለስከውም። ቅድም እመልሳለሁ ብለህ የተውከው ጥያቄ ይሄ ነበር። ስለዚህ መልስ አለ ወይስ የለም? ለመጨረሻ ጊዜ ልጠይቅ። አለ ወይስ የለም? ቴንክ ዩ ጨርሰናል። ቴንክ ዩ አብዱል። ሌላ ጊዜ ማትጥፋ። እናመሰግናለን ስለቆዩታ። በቃ እናመሰግናለን አብዱል። ሰላም ሰንብት። እናመሰግናለን። ቅድም የጠየቁት ጥያቄ ይሄ ነበረ ተመልሷል ማለት ነው። አይ እኔ ግን በጣም የምደነቀው ነገር ምንድን መሰለህ? አንዴ አትደነቅ አባ ከፍራን ታርጋ አንዴ ቻው ብለን ጨርሰን አሁን የምደነቀው ብለህ መደነቅን አሁን መናገሩ አስፈላጊ አይመስለኝም። እናመሰግናለን ኤኒዌይ ስለነበረን ቆይታ። አረድ ያለ አለሁኝ ሆዴ ከድር አለ። እስኪ ተቀበለው ከድር። አይ ያው አሪፍ አድርገህ ይዘኸዋል ብዬ ነው። ምንም የሚጨመር ነገር የለም። እስኪ ከድር እንኳን ደህና መጣ። እንኳን ደህና ቆያችሁ። እግዚአብሔር ይመስገን። አሁን ስናወራበት የነበረውን ሰምተሃል አይደለ? በደንብ። እሺ እስኪ አስተያየትህን ንገረን። አንተ በእስልምና ከአላህ ሌላ ፈጣሪ አለ ወይ የሚለውን ምናልባት ኢሳ ሲፈጥር እየተመለከትን ነውና እሱን እስኪ አስተያየትህን ንገረን። አንተ እንትን እንላለን። በኢስላም ከአላህ ውጭ አምላክ የለም። ላሳጥርልህ። እሺ አይ ፈጣሪውን ነው ኢሳ ከወፍ ቅርጽ ወፍ ሰርቷል አይደለ? እስትንፋሱን እፍ ብሎበት ነፍስ አስገኝቷል አይደለ? እሱ ሚራክል ነው፣ ተአምር ነው። በዚህ ልትሸውደን አትችልም። ሰውንም ማታለል አትችሉም በዚህ። ሰማኸኝ? አይ ልናታልል እኮ አይደለም። ኖ አዳምጠኝ። እኔ ላውራ። እሺ እኮ እየጠየቅኩህ እኮ ነው። እንድታወራ እኮ እየጠየቅኩህ ነው። ጠይቀሃል። አሁን አንተ ጥያቄህን ጠይቀሃል። እኔ ላውራ። እሺ ሰማኸኝ? እንደ ቀጠለው እንደ ወዳጅ ምን ላድርግ? ተአምር ነው እያልኩህ ነው። ይሄ ተአምር ነው። ወፍን መፍጠሩ ተአምር ነው። የሞትን ሰው ማስነሳቱ ተአምር ነው። እውርን ማዳኑ፣ ለምጻሞችን መፈወሱ ይህ ተአምር ነው። እሺ አዳምጠኝ። ተአምር ነው ማለት አታቋርጠኝ። ቆይ ጥያቄህን ጠይቀሃል። እኔ ላውራ። አውርቼ ልጨርስ። ስማኝ፣ አታቋርጠኝ። እኔ አውርቼ ልጨርስ። ሚውት አድርጉልኝ አንድ ጊዜ። እንደዚህ መደማመጥ አንችልም። እንዲህ ከሆነ ለማውራት የገባኸው ከሌሎች ልጆች ጋር እንቀጥል። ሌሎች ልጆችም ስላሉ ከነሱ ጋር እንቀጥላለን። ይኸውልህ ደጋገምከው። ተአምር ነው ብለህ ደጋገምከው። እኛ ጥያቄያችን ነፍስ ለአንድ አካል ነፍስን መስጠት ከፈጣሪ ውጪ የሚቻለው ለማን ነው? ነፍስን መስጠት። ነፍስን ደግሞ አንድ አካል ከሰጠ ፈጣሪ ነው እንጂ የሚባለው ዝም ብሎ ተራ ግለሰብ አይደለም። ተራ ግለሰብ የሚፈጥር ከሆነ ከፈጣሪ ጋር የመፍጠርን ስራ እየተስተካከለ ነው ማለት ነው። ወይንም አላህ ያጋራል ማለት ነው
መፍጠርን። ኦኬ አምላክህን እኮ ፈጣሪ ብለህ እኮ የምትጠራበት እኮ ምክንያት አለው፣ ስለሚፈጥር ነው እንጂ ሌላ ፈጣሪማ ካለ ያንንም ፈጣሪ ብለህ መጥራት አለብህ ማለት ነው። አምላክ ፈጣሪ ተብሎ የሚጠራበት ምክንያት ስላለው ነው። ብቸኛ ፈጣሪ እሱ ስለሆነ ከሱ ውጪ ሌላ ሊፈጠር የሚችል ስለሌለ ፈጣሪ ስትል አውቶማቲክሊ ስለ አምላክ እያወራህ እንደሆነ ስለሚታወቅ ነው። ያንን ነገር ግን የሚያጋራ ከሆነ አምላክህ መፍጠርን የሚያጋራ ከሆነ አምላክነቱን ያጣል ማለት ነው። ወይንም ፈጣሪነቱን ብቸኛ ፈጣሪነቱን ያጣል። ስለዚህ ብቸኛ ፈጣሪ ነው እንዴት ነው የምትለኝ? የአንድ ነገር ፈጣሪ ስለሆነ ብቻ አይደለም ፈጣሪ ነው ብለን የምናመልከው እኛ። ሰማኸኝ? በራሱ ኮንፊደንስ ቢኖረው ኑሮ እኔ የአላህ ባሪያ ነኝ ከማለት ፋንታ እኔ አምላክ ነኝ ይል ነበር። ግን የትኛውም የቁርአን ቦታ ላይ ያ ብቻ አይደለም መጽሐፍ ቅዱስንም ጨምሮ የትኛውም ቦታ ላይ እኔ አምላክ ነኝ አይልም። አይልም አይልም። ስለ አምላክነቱ አይደለም እያወራሁ ወፍን መፍጠሩ አምላክ አያደርገውም። ወፍን መፍጠሩ፣ ስለዚህ መፍጠሩ ላይ መስማማት ነው ዋናው ነገር። መፍጠሩን ታምናለህ፣ ከፈጠረ ደግሞ ይሄ ፈጣሪ ያስብለዋል። ስለዚህ በእስልምና ቢያንስ ሁለት ፈጣሪዎች አሉ ማለት ነው። አንደኛው አላህ ነው፣ ሁለተኛው ኢሳ ነው። አንተ በየትኛውም ትርጉም በአላህ ፈቃድ ነው በእንደዚህ ነው ብለህ ብትተረጉመውም ዞሮ ዞሮ ግን መፍጠርን የሚያክል ነገር እንግዲህ ተውሂድ የሚባለው ነገር ምናልባት ሁሉን ነገር ይሄ ለአምላክ የሚገቡ ነገሮችን አንድ ማድረግ አንድ ወደ ማድረግ አላህን አንድ ማድረግ በሁሉ ነገር የሚለውን ኮንሰፕትም የያዘ ነው ተውሂድ። ከዛ ውስጥ ደግሞ ምን ይካተታል? መፍጠርም እዛ ውስጥ ነው ያለው፣ ፈጣሪነትም እዛ ውስጥ ነው የሚካተተው። ስለዚህ ኢሳ ደግሞ የሚፈጥር ከሆነ ከአላህ ጎን አብሮ ለዚያውም በስትንፋሱ ነው። ልብ በል የአላህ እስትንፋስ እኮ ልዩ የሚያደርገው ወይንም የፈጣሪ እስትንፋስ ልዩ የሚያደርገው ለምንድን ነው? ህይወት ሰጪ ስለሆነ ነው። ህይወት ሰጪ እስትንፋስ ህይወትን የሚዘራ እስትንፋስ ስለሆነ ነው። ኢየሱስ ክርስቶስም ደግሞ ኢሳ ደግሞ ምንድነው እስትንፋስ ሰጥቶ ነፍስን የሚዘራ ከሆነ ያ ፈጣሪ ያስብለዋል ነው። ስለዚህ ኦኬ እሱ ወርዶ ስለሄደ ምናልባት ሰላም ብያለሁ። እንዴት ናችሁ? ፈይሰል ይቀድመሃል። እንዴት ይቀጥላል? አንዴ ፈይሰል ይቀድመሃል። መሐመድ ሰላም ብያለሁ። ፈይሰል ሰላም አለይኩም ሀቢቤ። ወአለይኩም ሰላም መሐመድ። አረዲ ኡስታዝ ከሆነ መሐመድ ግን ኡስታዝ ከሆኑ ይቀጥላል ስለሚሆኑ ማለት ነው። ኦኬ እኔ ችግር የለብኝም። እነሱ ከተፈቃቀዱ ምንም ማንም መሐመድ ትቀጥላለህ? ልቀጥል? ፍቃደኛ ከሆን ከአንድ ሊቀጥልና ትቀጥላለህ፣ ችግር የለውም። እሺ ዮሐዴ ታወራለህ? አረዲ ዮሐዴ ወይንም ሌሎች ዮባም ማማይም መቀጠል የሚፈልግ ይቀጥል። እሺ ቴንክ ዩ አሬዲ። አንተ ነው ወይስ ሌላ ሰው ነው የሚቀጥለው? ከዮሐዴ ጋር ቀጥሉ። ዮሐዴ አለ? አይ አንተ ብትሆን ትሻላለህ ብዬ ነው። ችግር የለም ቀጥል። ምንም ያው ነው ሁሉም ማውራት እድል እንዲኖረው በሚል ነው። ቀጥል። እሺ ቴንክ ዩ። እስቲ ጥያቄውን ጠይቅና ከዛ በኋላ ወደ መልስ እንግባና ለእኔም አንድ እድል ትሰጡኛለህ እንዲጠይቅህ። እሺ ያው ከርዕሱ ጋር በተገናኘ ችግር የለውም። እሺ ኡስታዝ ዋና መነሻ የተነሳበት ማለት ነው የተነሳንበት ኢሳ ሀሳቡ ስለሆነ ነው። ዋና የተነሳንበት ሀሳብ የኢሳን ትርጉም ማወቅ ነው። በእስልምና ኢሳ የሚለውን ትርጉም የምታውቅ ከሆነ እንድትነግረን፣ ከዛ በኋላ ነው ብዛት ሰው አላቅም ስላለ ወደዚህኛው ሀሳብ የመጣ ነውና የኢሳን ትርጉም የምታውቅ ከሆነ በእስልምና በቁርአን እሱን እንድናቅ ስለምንፈልግ ወደዛ መሄድ የምትችል ከሆነ እሱን፣ ካልፈለክ ደግሞ ወደዚህኛው ጥያቄ መሄድ እንችላለን። የስሙን ትርጉም ነው የፈለከው? እሺ አርዲ አንተ እንደሚመጣው አድርገው። በቃ ኢሳ የሚለው ትርጉም ምንድነው? የስሙ ትርጉም ምንድነው ከሚለውን ጀምርና ከዛ በኋላ በሌላው ሐሳብ ላይ ደግሞ እናወራለን። ምን ማለት ነው ኢሳ ማለት? በምንኛ ነው የፈለከው?
እንዴ ኢሳ ምንኛ ነው? ኢሳ በሙስሊሞች በእስልምና ኢሳ ሲባል ምንኛ ነው ነው? ኦብቪየስሊ ሄኮ አንተ ሙስሊም ነህ አይደለ? ስለዚህ ሙስሊሞች ኢሳ ሲባል ምንድነው ምን ማለት ነው ብላችሁ ነው የምትረዱት? ስሙን ኢሳ የአላህ ነብይ እንደሆነ ነው የምንረዳው። ኖ የስሙ ትርጉም እሱ ባሪያ እንደሆነ ነው የምንረዳው። ትርጉሙ ምን ማለት ነው? ስሙ የስሙን እንትናን ነው የፈለከው? ትርጉሙ እሱን ችግር አለው ማለት እሱ በተለያየ ትርጉም ሊኖረው ይችላል። ግን ኢሳ ለማንኛውም የአረብኛ ቋንቋ ሳይሆን ይሄ አረብኛ ቋንቋ ሳይሆን እሱ የተወለደበት እሱ ያደገበት አካባቢ ቋንቋ ስለሆነ እሱ አይተነው እሱ ላይ ማውራት እንችላለን። አሁን ግን እሱ አሳሳቢ አይመስለኝም። ለምሳሌ አሁን ሙሳ ማለት እንደሆነ ታውቃለህ? ሙሐመድ አረብኛ ነው። አዎ አረብኛ ነው። ምን ማለት ነው ትርጉሙ? ምስጉን ማለት ነው። አላህ የሚያመሰግን። አየህ እንዴት በቀላሉ ቶሎ እንደመለስክልኝ ለመሐመድ ሲሆን አረብኛ ስለሆነ ነው። አረብኛ ስለሆነ ነው። ቆይ አንድ ጊዜ አረብ ስለሆነ ነው አልከው። አንድ ጊዜ እኮ ልንገርህ። ኢሳ አረብኛ ነው እንዴ? ኧረ አንድ ጊዜ እኮ አልኩህ ወዳጅ። ቆይ ኢሳ እንግዲህ በእስልምና ውስጥ ከነቢያቶች መካከል ምናልባትም ከመሐመድም ሁሉ በላይ ታላቅ ነብይ ነው። እጅግ ትልቅ ቦታ። ቆይ አንድ ጊዜ ኧረ እባክህን ወዳጄ እንዴ ፕሊዝ። ስታወራ እኮ አንተ ዝም ብዬ አዳመጥኩህ እኮ። አንድ ጊዜ አዳመጥኩህ። ነቢያት ሁሉ በላጭ ነው ያልከውን ክፈት አንዴ መረጃ። ኧረ እባክህን እስኪ አንድ ጊዜ ተረቱን ተውና እንድንግባባ ከፈለክ አሬዲ አሁን መጀመሪያ ሚውት አድርግልኝ። ከፈለክ ተረቱን እዚህ ጋር ሚውት አድርግልኝ ፕሊዝ። ኡስታዝ ይቅርታ፣ አንተ ትልቅ ሰው ነው ኡስታዝ ተብለን የገባኸው። ቢያንስ ከኖርማሉ ምዕመን የተሻልኩንና ሰው ምን እንደሚል እንኳን አዳምጥና መልስ። የመሐመድን በፍጥነት እንደመለስ ኢሳንም እንደዛ በፍጥነት መመለስ ትችል ነበረ፣ በጣም በቀላሉ ማለት ነው። ስለዚህ ተረጋጋና የኢሳን ትርጉም ይሄ ነው ብለህ ትመልስለታለህ በቃ። ስለዚህ አርዲ አሁን ሐሳብን ቀጥልና ጥያቄን በደንብ አቅርብለት። በጣም ጥሩ። በጣም አጭርና ግልጽ ነው ማደርገው ጥያቄውን። ኢሳ እንግዲህ ከነቢያት ሁሉ የበላይ ነው ብዬ የተናገርኩበት ምክንያት ምን ለምንድን ነው? የሰው ሁሉ ሰይጣን ነክቶት ሲወለድ ለምሳሌ ኢሳ ብቻ ነው በእስልምና ሰይጣን ሳይነካው የተወለደው ብቸኛው። በብዙ ነገሮች በጣም ሆነ። እስኪ እባክህን አንድ ጊዜ መሐመድ ልጨርስ። እንደዚህ ሐዲስ እባክህን ተረትና አታውራና ሌላ ነገር እናውራ። ኦኬ በቃ ይውረድና ከፈይሰል ጋር እንቀጥላለን። አይ እንደ ሌላ ቁም ነገር እዚህ ያሉ ሰዎች እንዲማሩ ከፈለክ የለም ቁም ነገር ላይ እናውራ። ወንድማችን ተረጋጋ እስቲ። በመጀመሪያ ደረጃ መረጋጋት ይኑርና ከነቢያት ሁሉ በላጭ ነው ያለበትን እስቲ አንድ ጥቅስ ያምጣልኝ። ከቁርአንም ነው ማሳይ ባይዘው ከሐዲስ ብቻ አይደለም ከቁርአንም ማሳይሃለሁ። ከነቢያት ሁሉ በላጭ ነው የተባለበትን ቦታ አንድ ክፍል አሳይኝ። እሺ ተረጋጋ፣ ሚውት አድርግ። አንዴ ልክፈትለት። ቆይ እሺ ተፈضل እንትንም ልብበል ሰይጣን ሳይነካው። ኦኬ ልንከፍትለት ነው። ሰይጣን ሳይነካው የተወለደው ብቸኛው ኢሳና መርየም ናቸው። እናቱና ኢሳ ብቻ ናቸው ብሎ በእስልምና ማስቀመጥ ይቀመጣል። ወይም ተጨምርበት ጨምርካው ሌላ። እሺ ሶስተኛም ጨምራ። በቃ መርየምና ኢሳ ናቸው። ከፍታ ታሳያለህ። መሐመድ እንኳን ሳይቀር ጅን አለብኝ እኔ ሁላችንም ላይ ጂኒ አለ። ጂኒ የሌለበት ማን ላይ ነው? ኢሳና መርየም ላይ ነው ብሎ ተናግሯል። ኦኬ የኔ ጂኒ ግን የሰለምን በሐዲስ ወጥቶና እናሳያለን። ችግር የለም። እሺ አንዴ ማማዬ ቁርአን ብላለች። እስቲ ማማዬን እንስማና ወደ አንተ እንመጣለን። ማማዬ ቀጥይ እስቲ በቁርአን እስቲ አንዴ ያሳይ። እሺ አንዴ ማማዬም አርጊም አንዴ ቆይ ኡስታዝ ከዚህ በኋላ ማትረጋጋ ከሆነ አስወጣለሁ። አይ እሱ ችግር አለው። ማስወጣት ብቃታችሁ ስለሆነ ይሄ የመጨረሻ ቻንሳችሁ ስለሆነ እሱ ችግር አለው። አሁንም ተረጋጋ በእናትህ እባክህ። ከፍ ያሳየኝ ነቢያት ሁሉ በላጭ ነው ያልክበትን ቦታ። ችግር የለውም ግን አንተ ተረጋጋ። የመጀመሪያው ጥያቄም እንዳይረሳ አርጊ ማማዬ። እሺ ያ እንዲያው እንትን ነው ከሁሉም በላይ ልዩ የሆነ ነብይ ስለነበረ ብያነሳሁት እንደ ኦፍ ቶፒክ ወሰደና እንዴት ነው ልዩ የሆነ ወደሚለው ሄደን እንጂ ነጥቤኔ ምንድነው ልዩ የሆነ ነብይ ሆኖ እንደዚህ አይነት ትልቅ ቦታ የሚሰጠው ነብይ ሆኖ
ስምን አሁን እሱን ክፈት፣ ሌላ ተውና እሱን ክፈት። ሌላን ታወራለህ። ምን አይነት ስርዓት ነው? አንተ ኡስታዝ ተብለህ ትልቅ ሰው ሆነ እንዴት ስርዓት አይኖርም? ፕሊዝ ኦኬ። ስለዚህ ታላቅ ተረቱን አልሰማም። ኡስታዝ ስለተባልኩኝ ተረቱን አልሰማም ነው። እንዴት የስምን ትርጉም ተረቱን ስለማልሰማ ነው ኡስታዝ የሆንኩት። ይኸውልህ ወንድማችን ይገባናል። ምንድነው መሰለህ አሁን አንተ የስሙን ትርጉም አለማወቅ አስደንግጦሃል። እንዴትም አድርጌ ልረብሽ አይነት ነገር ነው ያስመሰለብህ። ኢትስ ኦኬ። አሁን ማማይ ከፈችው እናሳየውና እንቀጥላለን ወደ ርዕሱ። እሺ አረብኛውን ካለ ደግሞ ላስተካክልለት። አንዴ ሳህል ቡኻሪ 3431 እሺ ምን ወደ ላይ ወጥቼ ከፍታለሁኝ ካስፈለገ ማማይ ግን እያለን ያለ ነው ምንድነው እንደዚህ አይነት ታላቅ ነብይ ስምን የሚያክል ነገር ትርጉሙን በትንሹ ማወቅ እንዲያው መሰረታዊ ነው። ቢያንስ ስምን ማወቅ በጣም መሰረታዊ ነገር ነው። ምክንያቱም ከስም ጋር ተያይዘው የሚመጡ ብዙ ነገሮች ስላሉ ስምን መልአክ ያወጣዋል ይላል የሀገራችን ሰው እንኳን። እሺ አንብብ መሐመድ። አይ መጀመሪያ ከቁርአን ክፈጂ ማየ ከቁርአን ነው መከፍተላልሽ። ከዛ ጀምረና ወደዚህ ትመጫለሽ። አንዴ እዚሁ ጋር ቁርአን ሱረቱል ኢምራንን ይጠቅሳል። ከቁርአን ነው መከፍተላልሽ። ፕሊስ አንብብ። መረጃው ሲከፍት ከፈቺ ቁርአኑን አልኩሽ መሐመድ ሲከፈት ቁርአን ክፈቺ። ከቁርአን ነው መሰጣው። እዚሁ ሐዲሱ ላይ ቁርአን ይጠቅሰዋል። ይሄው ሱረቱል ኢምራን ቁርአን ስለሚጠቅሰው ማለት ነው። አንብብ እዚህ ጋር። አረ ቁርአኑን ክፈችልኝ። በቃ አንታውቀህ ነው ማለት ነው። አንተ ቁርአን ስትነህ እንደ ቁርአን ብቻ አይ ፖለቲካህን እዛው ኪስ ያዛት ወንድማችን፣ ካንተ በላይ ፖለቲካ ስለምናቅ ማለት ነው። አሁን እዚህ ጋር መረጃ ብለሃል። አንተ የምትፈልገውን ቁርአንም እዚሁ ጋር ይጠቅስልሃል። መርየም እንዲያለች አላህ እንዲያላት ብሎ እዛው አንተ የምትፈልገውን ቁርአንም እንደዚህ ብትነጠቅ ነው የሚሻለው። ያስቀምጠዋል። ልክ መረጃ ሲከፈት ወከባ ይፈጥራል። እሺ አንዴ አንዴማ ፈይሰል ቆይ አንዴ ያደረገውን ነገር ሰው ልብ እንዲል ማለት ነው። ልጁ ፓኒክ ያደረገው ወይንም መደናገጥ ውስጥ የገባው ለምንድን ነው? ያልጠበቀው ጥያቄ ነው። ኢሳ ትርጉሙ ምን ማለት ነው ሲባል እንዴት ነው መመልሰው የሚለውን ነገር እያሰበበት ማምለጫ ደግሞ መንገድ በዛውም ደግሞ እየፈለገ ስለነበረ ነው። በጣም እኮ መሰረታዊ የሆነ ጥያቄ ነው። ከዛ በኋላ ልክ ማስረጃ እንደሚመጣ ሲገባው ደግሞ ቶሎ ብሎ እስልምናውን ኮምፕሊትሊ ወደ ጎን ትቶ አዚፍ ሐዲስ ኡስታዝ ነው ይሄ ሰውዬ። የቡኻሪን ሐዲስ እንግዲህ አይ ቡኻሪ ሐዲስን አልፈልግም ብሎ ማለት በኡስታዝ ደረጃ ምን ያህል ለእምነታቸው ታማኝ እንዳልሆኑ እነዚህ ሰዎች የሚያሳይ ነው። እንደዚህ መደረግ የለበትም። እሺ ፈይሰል ወደ አንተን ቀጥል። ማማዬ ምናልባት ወይ አንቺ ቀጥል። አርዲ የሚያሳዝነው እኮ ወዲያው ገልበጥ አድርገህ ሰከንድ አልፈጅብህም። የመሐመድን ስም ስጠይቀው ምስጉን የተመሰገነ ብሎ ሰከንድ አልፈጅብህም። የኢሳን ግን ሲሆን እንደው የአላህ ቃል የተባለው ኢሳ የአላህ ሩህ የተባለው ኢሳ ስሙ ከየት ነው ወዴት ነው እንዴት ነው የሚባሉ መጨማመሪያዎች ሲመጣ ይሄ ራስንም ያስጠይቃሉ። ኢሳም ከመሐመድ በላይ እኮ ቁርአን ላይ የተጻፈው ኢሳ ነው አይደል? የኢሳ ትርጉም እንዴት ነው? በጣም ቀላል እኮ የሆነ ሎጂክ። እሺ በጣም ብቻ ስለቀጥል ሸርጂ በጣም አንተሽ በጣም እውነት ነው። በነገራችን ላይ ነቢያትን እኛ እናከብራለን፣ ነቢያትን እኮ እንደዚህ እናደርጋለን ይሉና ግን ሙስሊሞች አንድም ስለ ነቢያት የሚያውቁት ነገር የለም። አንድም ነገር አንድም ምክንያቱም የለም። እነዛ መጽሐፎች ላይ ያነሳችሁት ሐሳብ ላይ እሺ ከመጀመሪያው ከስሙን ጀምርና የስሙን ትርጉም ንገረንና ከዛ በኋላ አላውቀውም የስሙን ትርጉም ግን ለምንድን ነው በእስልምና ስሙ የማይታወቀው ብለህ ራስን ጠይቀህ ታውቃለህ? ይታወቃል ግን እኔ አላውቀውም። ይታወቃል እኔ ነኝ ፐርሰናሊቲ ነው። እኔ ስለማላውቀው እኔ ማላውቀው ነገር አላውቅም ብላለሁ እንጂ እስልምና አያውቅም እያልኩ አይደል። የቤት ስራ እንስጥ ሂድና ምናልባት እስከ ቂያማ ቀንም ልንሰጥህ እንችላለን። የኢሳ ትርጉም ምን ማለት ነው የሚለውን ሂድና እስኪፈልግና ቼክ አድርግ። የማታውቀው ቆይ አንድ ጊዜ ልንገርህ አታገኘውም። ኦኬ ሄደህ ስትፈልግ አታገኘው ምን ማለት እንደሆነ። ግን ሳታገኘው ስትቀር ግን ራስህን እንድትጠይቅ የምፈልገው ነገር ምንድነው መሰለህ? ስምን የሚያክል ነገር እንዴት ሆኖ ነው ትርጉሙ የማይታወቀው? ይሄ ታሪክ ዝም ብሎ ተኮርጆ ነው የሚለውን ደግሞ በዛው ደግሞ እንድታጠናበት እመክርሃለሁ። አሁን ወደ ሐሳቡ ወደ ሱረቱል ኢምራን ያልከው መሄድ ትችላለህ። አንዴ ትልቁ ላይ አርገኝና እንየው ክፍሉን። እሺ አይ
እና ወንድማችን ደግሞ በዛ ላይ አቁም ስትባል ታቆማለህ፣ ሚዩት አርግ ስትባል ሚዩት ታደርጋለህ። እሺ ወንድሜ በቃ የሆነ ግልጽ አድርግ። ምን ለማለት ፈልገህ አይደለ? እንደ ጭቅጭቅ እንዳይሆን ማለት ነው። በቃ አሁኑ ኡስታዝ እንደነበረው አይነት ጭቅጭቅ እንዳይሆን አንዴ ሚዩት አርግ ካሉ ሚዩት አርግላቸው። እሺ ኦኬ። አንተ ነህ ሚዩት አርግ ሲሉኝ ሚዩት አደርጋለሁ፣ ሚዩት አንሳ ሲሉኝ ደግሞ ሚዩት ከፍታለሁ። በቃ የማያስፈልግ ነገር ንግግር ውስጥ እንዳትገባ ማለት ነው። በቃ ቀለል ባለው ይሄ ሀቅን ለማውጣት ስለሆነ የምናወራው አያስፈልግም። ክፍሉ ይጀምራል። ሱረቱል አል ኢምራን ቁጥር 49 ላይ ከላይ ጀምሮ ላንብበው። ጽሕፈትንና ጥበብንም ተውራትንም ኢንጂልንም ያስተምረዋል አለ። ከዛ ወረዳለና ወደ እስራኤልም ልጆች መልእክተኛ ያደርገዋል አለ። ምን ያደርገዋል? መልእክተኛ ያደርገዋል አለ። ይላልም እኔ ከጌታዬ ዘንድ በምን መጣሁ አለ? በተአምር ተአምርን ይዤ ወደ እናንተ መጣሁ አለ። እኔ ለእናንተ መጣሁ። እንዴት ያለ ትርጉም ነው? በተአምር ወደ እናንተ መጣሁ ማለት ተአምርን ይዤ ወደ እናንተ መጣሁ ማለት ነው። እኔ ተሳስቻለሁ፣ አንተ ፍታልኝ። አዎ በተአምር መጣሁኝ ማለት አወላለዱን እየተናገረ ነው። እንደዛ ብሎ የፈሰረ አንድ ተፍሲር አምጣ። ስላወላለዱ በተአምር አሳያለሁኝ እሱን ከፍቼ። በተአምር መጣሁኝ ሲል ግን አወላለዱ ከድንግል በመወለዱ ያንን ተአምር ነው ብሎ እየተናገረ ግን ከዛ ምንም እኮ ይሄ እኮ የሚያጣላ ነገር እኮ አይደለም። እሺ አጣላም። ፖይንቱ እዚህ ጋር እኔ ለእናንተ ከጭቃ እንደ ወፍ ቅርጽ ምን አደርጋለሁ አለ? እፈጥራለሁ። ምንድን ነው የፈጠረው? ወፍ። አረ ይሄው አንብብና ንገረኝ። ይሄው እዚህ ጋር ይሄ የሚለውን አንብበህ አንተ ምንድን ነው የፈጠረው ስልህ እንደ ወፍ ቅርጽ ከጭቃ ፈጥራለሁኝ አለ። እንደ ወፍ ቅርጽ ምንድን ነው የፈጠረው? ቆይ አዳምጠኝ። የወፍ ቅርጽ ከምን ፈጠረ? ኧረ እባክህን እንዴ ፊደል በፊደል ተቆጥራለህ እንዴ? ምን ሆነህ ነው? ፊደል በፊደል አይደለም። ከዚህ ጀምሮ እያጠራን ከመጣን ያስማማናል። አዎ እያጠራን እንመጣለን። መጠይቅህን እየመለስክ ማለት። ኧረ እባክህን ቆይ አንድ ጊዜ እሺ፣ ተረጋጋ። ፊደል በፊደል መቁጠር ሳይሆን እንደ ወፍ ቅርጽ እፈጥራለሁ። ይሄንን ሁሉ እኮ ያወራ ነው እኮ እንደ ወፍ ቅርጽ እፈጥራለሁኝ ብሎ ያ የፈጠረው የወፍ ቅርጽ ግን ነፍስ ዘርቶ ነፍስ ይዞ በሯል። ስንደርስ አይሻልም? አረዲ እዚህ ጋር መብረሩን ምን ማለት ነው? ሐሳቡን አንድ ያዝና ፊደል በፊደል አትቁጠር ነው የምልህ። ፊደል በፊደል መቆጠሩና ሐሳቡን ይዘህ ሙሉን ሐሳብ ይዘህ እቺ ወፍ እንደ ወፍ ቅርጽ የፈጠራት ነፍስ ዘርታለች ወይስ አልዘራችም የሚለውን ፖይንቱ እሱ ነው ዋናው ነጥብ። አረዲ እሱ ያንተ ሐሳብ ነው። እሱ ያንተ ሐሳብ ነው። የቁርአን ሐሳብ ነው እኮ የቁርአኑን ሐሳብ እያስረዳው ነው። አሁንም አዳምጠኝ። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ አለ። ምንድን ነው የፈጠረው? ኧረ እባክህን ፕሊዝ ነጥብህን አስቀምጥ። መልሱ ከብዶህ ነው? ምንድን ነው የፈጠረው? መልስልኝ። ኦኬ መልሱ ከብዶህ ነው እንደዚህ አይነት ምናምን የምትል ከሆነ ከሌሎች ልጆች ጋር ደግሞ እንቀጥል እንደገና። አማርኛ እያስተካከል አዳምጥ። ምንድን ነው የፈጠረው? አጭር ጥያቄ አጭር መልስ። ፖይንትህን አስቀምጥና ይኸውልህ የምትናገረውን አስቀምጥና ከዛ በኋላ እኔ መልሼ ምላሽን እሰጥሃለሁ። አስቀምጥ መናገር የፈለግከውን ነገር ተናገርና ከዛ በኋላ ምን አስቀምጠኝ። አንተ እኮ እዚህ ጋር መደምደሚያ ስትሰራ ይቻላል። ኢሳጭቃ ወፍጥሯል። የኔ ነጥቤን ምን ብያስቀምጥኩት? ምንድነው የምትሰራው? በፈጣሪ ስም አጭርና ግልጽ አይደል እንዴ? መለሰልህ። ወፍ ነው የፈጠረው አለ። ወፍ ነው የፈጠረው። እሺ እኔ ከጌታዬ ማስረጃ ትፈልጋለህ? ቆይ አዳምጥ። እሺ እኔ ከርታ አረዲ በተአምር ወደ እናንተ መጣሁ አለ። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ ፈጥራለሁ። በምንድን ነው የመጣው? በተአምር መጣ። እሺ ቀጥል። አታስቁመኝ ዮሐድ እባክህ፣ የማይጠቅም ነገር ላይ አታስቁመኝ። እንዴ ምን ነው አንተ ፊደል በፊደል ሲያስቆም አታስቁመኝ። ቃል በቃል እያየ መስሎኝ። እሺ አዳምጣ። ቆይ አንዴ ሌሎቻችሁ አታውሩ ባካችሁ። በመሃል ኢንተራፕት። ምን እየሆንክ ነው? ተረጋጋና ምንድነው እንደ አጉል አዛዥ ምናምን የሚያደርግ ስርዓት ያዝና ጥያቄን አቅርብ። እሺ ወህዲ እሺ እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ አለ። ምንድነው የፈጠረው እዚህ ጋር? የወፍ ቅርጽ ፈጥሯል። ሰላሳ ጊዜ ምንድነው የምትጠይቀው? አረዲ መለሰልህ። እኔ መለስኩልህ። አሁን ተመልሰህ ወደ ላይ ሄደህ ለአራተኛ ጊዜ ቆይ አንዴ በተሳሳኩ አይደል ልንገርህ ምን እንደፈጠረ። አንዴ ስማ። ስማኝ እሺ።
ለሶስተኛ ጊዜ ተመልሰ ደጋግማ አነበብከው። ምንም የምትቀይረው ነገር የለም። ወፍ ፈጥሯል 4 ነጥብ። እሺ ምንድነው ሐሳብ? ቀጥል። ከጭቃ እንደ ወፍ ቅርጽ ወፏን ከምንድን ነው የፈጠራት? ከጭቃ ነው የፈጠራት። እቺ ወፍ ህይወት አላት የላት? ልክ አንተ ከጭቃ እንደተፈጠርከው ወፏም ከጭቃ ነው የተፈጠረችው። ወፍ አይል እንደ ወፍ ነው የሚለው እዚህ ጋር። እሺ ወፍ አይል እንደ ወፍ ቅርጽ ነው የሚለው ማለት እንደ ወፍ ማለት የወፍ አይነት ቅርጽ ማለት ወፍ አይደለችም ነው። አይ የወፍ አይደለችም ማለት ነው። የወፍ ቅርጽ ወፍ አይደለችም ማለት ነው ወይ? እንደ ወፍ ማለት ወፍ አይደለችም ማለት ነው። አዎ የወፍ ወፍ አይደለም የሰራው የሚበር ወፍ ኦኬ። ወፍ አይደለም የሚበር ወፍ የሚበር ወፍ አይደለም። ኦኬ ማስረጃ ክፈት። የሚበር ወፍ አይደለም የሚለው ማስረጃውን አዳምጠኝ። ጊዜ ስጠኝና አዳምጠኝ። ኢሳ ክፈት። አይ እኮ ላውራ ቆይ ያሰራኝም አይደለም እኮ ዝም በልና ላውራ። እሺ ይኸው እኔ ለእናንተ አለና ከጭቃ እንደ ወፍ ቅርጽ ከዚህ ጭቃ አብኩቶ የወፍ ቅርጽ ፈጥሯል። እንደ ጭቃ ወፍ ይላል። እንደ ወፍ ቅርጽ ፈጥራለሁ አለ። የሚበር አይደለም የሚለው ማስረጃ አምጣ እንጂ እሱንማ ያሳያል በደንብ። ወፍ አይልማ የሚለው ከየት ነው ያመጣው? ወፍ አይልማ ጭቃ ቀርቧል። ከጭቃ ወፍ ቅርጽ እኮ ወፍ አይልም እንደ ወፍ ነው። ወፍ አለ። ቆይ ስማኝ፣ የወፍ ቅርጽ ፈጠርኩ ይባላል እንዴ? እኮ ይፈጥራል ይባላል። አዎ ይባላል ወይ? ይባላል። እስቲ ከኢሳና ከአላህ ውጪ ለምሳሌ ቅርጽ ሰጥቶ ቆይ አንዴ ስማ እባክህ። አይደለም አዳምጠኝ። ጭቅጭቅ ትወዳላችሁ ልበል? አንተ አይደለም ይኸውልህ፣ ስማ ቤት ስለሆንክ እያፈንከኝ እኮ ነው። አልፋታም። ምንድን ነው የምታለቅስብኝ? በፈጣሪ ስም አንዴ ሚዩት አድርግና ስማ። ሚዩት አድርገው። ችግር አለባችሁ እንዴ? ከቁርአንህ ማለት ነው ፍጡር ተብለው ወይም ደግሞ ፈጠርኩ ተብለው ከፍጥረት ውጪ የሆነ አንድ ማስረጃ ክፈት ተሎ በል። ይኸው እሺ ታይም ፎር ኤቪደንስ እንቶ ይሄ ኖ አይደለም። ፍጥረት ተብሎ ፍጡር ተብሎ ዝም ብሎ ቅርጽ ብቻ ፍጥረት ይባላል ስላልክ ማስረጃ ጥቀስ እያልኩ ነው። ከቁርአን እኮ አይደለ አዳም እንቶ ቅርጽ ብቻ ሆኖ ህይወት የሌለው ቅርጽ ብቻ ሆኖ ህይወት የሌለው ፍጡር ይባላል የሚል ሱራ አልኢምራን ቁጥር 49 ሳንጨርስ ወደ ሌላ ለምን ትሄዳለህ? እንጨርሳታችን። አንተ እኮ ነው ያልከው ፍጥረት ተብሎ ግን ግልጽ እኮ ነው። ቅርጽ ብቻ ስማ፣ አንተ ራስህ ያመጣውን አርጊመንት ስትጠየቅ ይሄን ሳንጨርስ የትም አትሄድም አትባል። አንተን አርጊመንቱን ቢልድ ያደረገው ምክንያቱም ቅርጽ ነው እንጂ የፈጠረው ምትበር አይደለችም ብለሃል። እሱ ማስረጃ ባይዘው ታመጣለህ ወይም ደግሞ ሲራጆችን ስለምንገባ እናያቸዋለን። አሁን ቆይ እዚህ ጋር አንዴ ከዚህ ወደ ታች ሳትወርድ ከዚህ ወደ ታች ሳትወርድ የሚበር አትሮጥም። ሚዩት አድርገው አንዴ። ፍጥረት ተብሎ ወይም እፈጥራለሁ ተብሎ ቅርጽ ብቻ የሆነ ማስረጃ ቶሎ በል። ከሐዲስ ከቁርአን ጨረስክ? ይዋድ ልቀጥል? አዎ ማስረጃ ነው የምታወጣው እኮ ማስረጃ ነው የምሰጠህ። ይሄን ማስረጃ ማትቀበለው ከሆነ መብት ነው። ከዚህ ይሄ ማስረጃማ ፍጥረት እንደሆነ እኮ እናሳያለን። ኦልሞስት ተፈጥሯል። እፈጥራለሁ ተብሎ የተፈጠረ ነገር አለ። በእርሱ የሚለው ወደ ታች ሳትወርድ እዚህ ጋር የሚበር ወፍ መሆኑን ማስረጃ አምጣ። ማለት የሚበር ወፍ መሆኑ እዚህ ጋር ማስረጃ አምጣ። እዚህ ጋር ከዚህ አዳምጠኝ። እዚህ ጋር ገና አልተነፈሰባት። ቆይ መጀመሪያ ጥያቄውን አምጣ መጀመሪያ እፈጥራለሁ ተብሎ አዳምጠኝ እኮ ይሁድ አልተነፈሰባትም። እዚህ ጋር ገና አልተነፈሰባትም። አዳምጠኝ አልተነፈሰባትም ገና ወፏ ላይ። እሺ ይሄ ወፍ ይበራል ትለኛለህ እንዴ? ምን አይነት ሶሪ አንድ ጊዜ የትኛው ይሄ ገና አልተነፈሰባትም ገና። ቆይ ማንህ ፈይሰል እንደዚህ አይነት ሞኝነት ፕሊዝ። ኦኬ ሞት የሚያርግ ፈይሰል አንድ ጊዜ ቆይ ምን አይነት ሰዎች ናቸው? በመድኃኒዓለም አንዴ አርዲ ምናልባት ትቀጥላለህ። ቆይ አርዲ ከይቅርታ ጋር ቆይ አንድ ነገር ላሳየው። የጠየቁን ጥያቄ ሳትመልስ እሺ፣ አንተ ስርዓት ያዝና አውራ። እሺ እኔ ሳውራ ተደርበኝ አታውራ። ቆይ ስማ ምክንያት አትፈልግ ለመውጣት። እሺ አላህ እንዲህ ብሎ ነበር
እሺ ሱራ ዮሐድ 3 እንትን ስልጣንን አትጠቀም ባይ ታርክ በመድኃኒዓለም እንዴ አንተ ደግሞ ለመውጣት አትሞክር። እስኪ ተረጋጋ። እኔን አስጨርሱና የሆነ ነገር እኛ ላውጣ። ራሳችን ምላሳችንን በል እዚህ ጋር ጠይቄው አልመለሰልኝም። ለዛ እኮ ነው ጭንቅላቴ ደግሞ አይችልም ያልተመለሰ ጥያቄ። ምንም አልጠየቅክም። እኔ ጠይቄህ ማስረጃ አላመጣህም። ሚውት አድርግና አርፈ ስማስ። እሺ አሁንም አዳምጠኝ። ይቅርታና ዮሐዴ ዳምጠኝ ይላል እንዴ አንተ? ካሁን በኋላ ከከፈትክ ማይክን አወርዳለሁ። እሺ ይቅርታና ቅድም ውይይቱን ከመጀመር በፊት ፈልገህ ነው ነግሬህ ነበረ ሚውት አርግ ሲሉ አድርግ ብዬ ወረደ ራሱ። ቆይ አስገቡት። ቆይ ና ገባ ና እንዲማ አትሮጥም እኮ። ቆይ አንዴ ተረጋግተናና ኦን ፐርፐዝሊ ጭቅጭቅ ይፈጥሩና ማለት ነው። ምን አይነት ሰዎች ናችሁ? በመድኃኒዓለም አስገባው በጌታ ህይወት ስለሌላቸው ነገሮችም እያወራ ነበር። አይ እኔ እኮ ቀድሜ አውቄ ነው እኮ የነገርኩትኝ። እንደዚህ አይነት ነገር አቁም፣ ሚውት አድርግ ባሉ ሰዓት ሚውት አድርግ፣ ደብል ቮይስ እንዳታረግ። እንደዚህ አይነት ነገር ውይይት አንፈልግም፣ ጭቅጭቅ አንፈልግም። በስርዓቱ ሚውት አድርግ ሲሉ ታረጋለህ፣ አቁም ሲሉ ታቆማለህ ብዬ ነግሬዋለሁ። ይሄ ሁሉ እንደሚፈጠር ገብቶኝ ማለት ነው። ይሄ ማስረጃ ምን መሰለህ አንተ ሰምቻለሁ ነገር ግን ባያወራል በስ አሁን ሚውት አድርግ። ይሄ ነው ቁጥሩ። አየህ ልክ ማስረጃ አወጣህ ማለት የሆነ ቪዲዮ ከፈትክ ማለት አትጠየቅበትም ማለት አይደለም። መልስ መስጠት አለብህ። መልስ ለመስጠት ደግሞ ለዛ ጥያቄ አንተ ሚውት አድርገህ ማዳመጥ አለብህ መጀመሪያ። ልክ ጥያቄው ሲገባህ ምን እንደጠየቅ ሲገባህ መልሱን ለመመለስ ይቀልሃል በቃ። ስለዚህ አሁንም ረጋበል። ማይክ ከፍቶ ሰው ባወራ ቁጥር ደግመህ ደረበህ ማውራት ማም ነገር አያስፈልግም። ስለዚህ የውሃድ በስርዓቱ ያወራሃል፣ በስርዓቱ ትመልሳለህ። ችግር የለውም። አትወጣም፣ ማንንም አያስወጣም። ሞዴሬተሮች እንዳትነኩት እሺ። እሺ ቴንክ ዩ። አሁን ተረጋጋ እባክህ፣ ቀስ ብለን ይደርሳል ሁሉም። አንዴ ሱራ 15 26 አንዴ 28 ከገማ ጭቃ ከሚጨለጨር ጭቃ የሚለው 26 ላይ 15 ነው። አሁን ተመልከት ፈይሰል ሰውን ይላል ከሚጨለጨል ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው ይላል። ኦኬ አሁን አላህ ጭቃ አድበል ብሎ ወይም ደግሞ የሚገማ ጭቃ ቅርጽ ሲሰራ ምን ብሎ እየተናገረ ፈጠርኩት ሰውን ከዛ ነው የፈጠርኩት እያለ ነው። ዒሳም በተመሳሳይ መንገድ ያቺን ወፍ በጭቃ የወፍ ቅርጽ አድርጌ እፈጥራለሁ እያለ ነው። ልክ አላህ ከሚገማ ጭቃ አንተን እንደፈጠረ ማለት ነው። እንደውም አላህ ለ40 ዓመታት ምናምን ያክል እስኪደርቅ ራሱ ጥሎት ነበረ ማለት ቅርጹን ሰርቶ ምናምን ጥሎት ነበር። ያንን ቅርጽ ፈጠርኩት እያለ ነው አላህ። ያንን ቅርጹ ማለት ከጭቃ የሚገማ ጭቃ ፈጠርኩት ብሎ ተናገረ። ልክ ዒሳም ያንን ህይወት እንደሚሰጠውና ወፍ አድርጎ እንደሚፈጥረው እየተናገረ ነው አስቀድሞ ማለት እፈጥራለሁ ነው እያለ ያለ። ኦኬ እንጂ ፈጠርኩኝ አይደለም። ኦኬ ቅርጹን ፈጠርኩት እኮ አይደለም ያለ። ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ ሲል በጭቃው ቅርጹን ሰርቶ ከዛ ደግሞ እፍ ብሎ ህይወት ያላት ወፍ እንደሚፈጥርላቸው እየተናገረ። ኦኬ ስለዚህ እፈጥራለሁ ሲል ፍጡር ህይወት ያለው ፍጥረት እንደሆነ ምንም አያሻማም። አንተ ግን ህይወት የሌለው አካል ፍጡር ተብሎ ወይም ደግሞ ተፈጠረ ተብሎ ይነገርለታል ካልክ ከቁርአንም ከሐዲስም አሁንም ማስረጃ ካለ አምጣ እያልኩ ነው። ቀጥል። እሺ ልቀጥል። ሞዴሬተሮች እባካችሁ ሚውት አታርጉ። ዮሐድ ሱረቱል አሊ ኢምራን ላይ ከመተንፈሱ በፊት ፈጥራለሁ የሚለው ነገር በድን ነው ወይስ ህይወት ያለው ነገር ነው? አላህ እፍ ከማለቱ በፊት ጭቃው የፈጠረው ህይወት አለው ወይስ የለውም? የኔ ጥያቄ መልስ ነው እሱ። አሁን ያወራው መልስ ነው። የኔን ጥያቄ መልስ ነው። እኔ ጠየቅኩ፣ እሱ መልሱ ነው። እሱ መልሱ አሁን የጠቀስኩልህ ሱራ ላይ ታገኘዋለህ። ያንን ጭቃ ፈጠር አንዴ ቆይ ፈይሰል ስማ፣ የጠየቀውን ጥያቄ ራስ ቁርአን ላይ ታገኘዋለህ። እኔ በራስ በቁርአንህ ነው መልስ የምሰጥህ ማለት ነው። እንዳንተ ከኪሴ እያወጣሁ አይደለም ማውራው። አይ አስፈላጊ ከሆነ ደግሞ ከተፍሲርም አምጥቼ እሰጥሃለሁ መልሱ። አሁን ምን እያልኩህ ነው?
ለሚፈጠርና ህይወት ለሚሰጠው አካል አስቀድሞ እፈጥራለሁ ተብሎ ይነገራል። ዒሳም እፈጥራለሁ እያላቸው ነው። ምን ከጭቃው ቅርጽ ሰርቶ ወፍ እንደሚፈጥር እየነገራቸው ነው ማለት ነው። ልክ አላህ ከሚገማ ጭቃ ሰውን ፈጠርኩ እንዳለው ማለት ነው። የሚገማ ጭቃ ሲሰራ ሰው ተፈጥሯል ወይስ አልተፈጠረም? እሺ ልቀጥለው። አዎ ቀጥል። ወደ እስራኤልም ልጆች መልእክተኛ ያደርገዋል ይላልም እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ፣ በእርሱም ብተነፍስበታለሁ አለ። ይሄ የወፍ ቅርጽ ከጭቃ የተሰራ የወፍ ቅርጽ ሳይተነፍስበት በፊት ህይወት አለው የለውም? ኦኬ ባይ ዘ ዌይ ፈይሰል ዩ አር ቦሪንግ የሆንክ ሰው ነህ ማለት ነው። ጥያቄ ማለት ነው 30 ጊዜ ትደጋግማለህ ምንም የማትለውጥ ነው ወይም አይደለም የሚመልስ ከቅድም ጀምሮ ከዛ ሻት ዩር ማይክ እባክህ ሚውት አድርገው። እኔ መልስ መመለስ ያቅታችሁ ብጥብጥ ፈጥራችሁ ለመውጣት በተቻላችሁ መጠን የምትሞክሩት ሚውት አድርገው። ምን ብዬ ጠየቁ? ሚውት አድርገው። ሚውት ብዬ ጠየቁ። እየሰማኸኝ አይደለም? ሚውት አድርገው። እሺ እኔ እንዳንተ ጋጥ ወጥ አይደለሁም፣ ተደርቤ አላወራም። ሚውት ካላረከው እንዴት ላወራ እችላለሁ? አዎ ይሻላል። እሺ አሁን ባይዘው ጭንቅላታችሁን አንዳንዴ ተጠቀሙት። ሙስሊሙ ደጋግመህ ከላይ ጀምረህ ስላነበብከው የምትለውጠው ታሪክ የለም፣ አለቀ። ኦኬ የምትለውጠው ምንም ታሪክ የለም። ከጭቃ ወፍ ፈጥሯል፣ አዎ ፈጥሯል፣ አለቀ። ፍጥረት ያልሆነ አካል በቁርአንህም በሐዲስም ፈጠረ ተብሎ የተነገረ ካለ አምጣ። ይሄ እፈጥራለሁ እያላቸው ነው፣ እየነገራቸው ነው። እንዴት ነው የሚፈጥረው? አዎ ከጭቃ ቅርጽ ሰርቶ ነው የሚፈጥረው ማለት ነው። አለቀ ፔሪድ። ያን አይደለም ካላችሁ ማስረጃ ማምጣት ያለባችሁ እናንተ ናችሁ። አይ ማስረጃ አሳዩ እንደዛ ለመሆኑ ካላችሁ እኛ ከተፍሲር ከፍተን እናሳያለን። ያ እንደዛ ነው። አላህ ጭቃን አዘጋጅቶ የገማ ጭቃን አዘጋጅቶ እፍ ሳይልበት በፊት ያ ጭቃ ነፍስ አለው ወይስ የለውም? ህይወት አለው ወይስ የለውም? 40 ዓመት ሙሉ 40 ዓመት ሙሉ የለውም። 40 ዓመት ሙሉ አደም በድን ነበር። ኢሳ እንደውም ይበልጠዋል። እዛው ጋር ቅርጽ ሰራ፣ ወዲያው እፍ አለበት፣ ፈጠረው። አላህ ግን አደምን ሲፈጥር እንኳን ጭቃ ሰርቶ ያ ከገማ ጭቃ ሰርቶት 40 ዓመት ቁጭ አርጎት በድን አርጎት ነበር። ከዛ በኋላ ነው እፍ ያለበት ነፍስ የዘራው። ልጁ እኮ አሁን ይሄን እየጠየቀን እኮ ነው። ምንም እኮ አዲስ ጥያቄ እኮ አልጠየቀንም። በፈጣሪ ሱራ 17 11 ኢብን ከሲርን አንዴ ክፈቹ። እሺ አንዴ አንቺ ሌላ የሚገባ ሰው ሙስሊም አለ የሚገባ? ሰላም አለይኩም ገብቻለሁ እኔ። ኦኬ አሙ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሙስሊም ነህ? ከኢየሱስ ክርስቶስ ስም ጋር በተገናኘ ያነሳችሁ ጥያቄ ለመመለስ ነበር። አይሰማህም? የኔ አሙ ይሰማል? ይሁድ ይሰማል? እሺ ሙስሊም ነህ ወይ እያልኩ ነበር። አዎ ይቅርታ አልሰማሁም። እሱን አዎ ሙስሊም ነኝ። ኦኬ እሺ ኢሳ ምን ማለት ነው? እሺ ትርጉሙ ልትነግረን ነው? ኢሳ ያው የስሙ መሰረት የአረብኛ አይደለም ከአረማይክ የመጣ ቃል ነው። ስለዚህ በአረብኛው የሃ ስም ትርጉም የለውም። እሺ ከየት ነው የመጣው? ኦሪጂናል ከ አረማይክ። እስኪ ማስረጃ ያሳየን። ትልቁ ላይ እናድርገና አያችሁ ከሆነ ላንጉጅ ድራይቭ ሲደረግ የሆነ ቃል ማለት ነው የዛ ቋንቋ ትርጉም ነው የሚይዘው። ትርጉም የለውም አይባልም። ያው አይ ነው ለነገርኩ በአረብኛው ነው። በአረብኛው ያ ቃል ኤግዚስተር የመጣው እሱማ ነገርከኝ። ከአረማይክ ነው ብለህናል። እሱ ክፈትና ሳይኝ እስኪ። መክፈት አልችልም። ሲቀጥል ለዚህ ፖይንቴ ደግሞ አይ ቆይ ከየት ነው ያነበብከው? ይሄን ፖይንቴ የሚደግፍ ነገር ጥያቄ ላቀርብ እችላለሁ።
ሐሙ ስማኝ፣ እየሰማኝ ነው? ይዋድ ይሰማል? አይሰማም ወይ? አዎ ይሰማል። የሚሰማ ከሆነ ከየት ነው ያገኘው ማስረጃ? የኔ ነው የሱ ነው? አሁን ጥያቄን ስጠይቅህ ተመልስ። ምናልባት የኔ ይሆናል። ኦኬ ኔትወርክ ነው። አንተ ይሰማል፣ የሱም ይሰማል። በነገራችን ላይ እየደረበ ያለው እሱ ነውና ተረጋግታችሁ አውሩ እና በአረብኛ የሚለውን ነገር ቀጥሉ። ይዋድዬ በተራ በተራ። ኦኬ እሺ። ሐሙ አሁን ይሰማል? አዎ ይሰማል። አሁን ፐርፌክት ነው። ቶሎ ነው የሚሰማ። እሺ ከየት ነው ያገኘኸው ነው ያልኩት። አሁን የነገርከንን ሐሳብ ከየት ነው ያመጣው? ከየት አገኘው ሐሳቡ? ማለት ቋንቋ የአረብኛ እንዳልሆነ ይታወቃል። እንዴት አወቅ እኮ ነው ጥያቄው እንጂ ይታወቃል እኮ መልስ አይሆንም። እንዴት አወቅ? እሱ አሁን እሺ ይሄ አይደለም ፖይንቱ። ይዋድ ወደ ፖይንቱ እንግባ። እንዴት አወቅ? አሁን እኔ ይሄን ክሌም አድርጌያለሁ አይደለ? ይሄ ክሌም ማዋጥ ይዋድ ይሄ ክሌም እኮ የምትለው ጨዋታ እኮ አይደለም። ስማ ክሌም ስታረግ ይኸውልህ ስማኝ አንዴ ሐሙ አንተ ክሌም አደረክ ማለት ኦኬ ልክ ነው ማለት ነው። ልክ ነው አይባልም። ባይዘው ትልቁ ችግር ይሄ ማስረጃ ላይ ነው። እስልምና አሁን ትልቁ ችግሩ ለምሳሌ ቁርአን የአላህ ቃል ነው ይላል። ማስረጃ ሲባል በቃ ማመን ወይም ደግሞ አላህ አለ ለማለቱ ምንድነው ማስረጃ? ቁርአን ራሱ ሰርኩላር ሪዝኒንግ ብዙ ጊዜ ትጠቀማላችሁ፣ ፋላሲ ማለት ነው። እና ምንድነው እንዲህ የታወቀ ነው አይባልም። የታወቀ ስላልሆነ ነው እኔ የጠየቅኩ ማለት ነው። እኔ የታወቀ ከሆነ እኔም ላውቀው ይገባል ማለት ነው። እኔ ግን ስለማላውቀው አንተ ከየት አግኝተው ነው ያወቀው ወይም ደግሞ እንዴት አወቀው? ጥሩ አሁን አለ ብል ኖሮ ማስረጃ እጠየቅ ነበር። የለም ነው ያልኩት። ይሄ ቃል የአረብኛ ቃል አይደለም ነው ያልኩት አይደል? አይ እኔ እኮ የአረብኛ ቃል አይደለም ላልክበት ማስረጃ ስጠኝ አይደለም ያልኩ። ከአረማይክ ነው የመጣው ላልከው ነው ማስረጃ የጠየቁ። ስለዚህ ከአረማይክ ለመምጣቱ ማስረጃ ምንድነው ነው ጥያቄ። ዌል እሺ አሁን እኔ እንትኔ ክሌሜ የአረሺ ላስተካክል። ክሌሜ ይሄ ቃል የአረብኛ አይደለም የሚለውን ላስተካክል። ስለዚህ ከየት መጣ? አረብኛ ቁርአን ላይ ምን ይሰራል አረብኛ ያልሆነ ቃል? በጣም ጥሩ ምንድነው አሁንም ወደ መጀመሪያው ስመለስ ይሄ ቃል ሪፕሬዘንት የሚያደርገው የመርየም ልጅን የሆነ ካለ አባቴ የተፈጠረን ግለሰብ ነው። አይ ምን ሪፕሬዘንት ያደርጋል እኮ አልጠየኩም እንዴ። አረብኛ ያልሆነ ቃል አረብኛ ቁርአን ላይ ምን ይሰራል ነው ጥያቄ። አማርኛ ላይ አይ ዶንት ኖ ሃው እንዴት እንደምመልስልህ አላውቅም። ግን እሺ ተው እስራኤል የሚል ቁርአን ላይ አለ አይደል? ልክ ነው። አዎ እስራኤል ማን ነው? ያው በተለምዶ ይሁዳ እንደሆነ ይታወቃል። ይሁዳ ያዕቆብ ኦኬ ያዕቆብ ለምንድነው እስራኤል የተባለው? I have no idea. You don't have any idea, of course. The Quran also have no idea. እሺ እስራኤል ምን ማለት ነው ትርጉሙ? ነው አላውቅም። You don't know. እሺ እኔ ሳጥነተና ምናልባት የምትጠይቁት ነገር አለ? እሺ ሐሙስን የመጀመሪያ ፖይንቴ ላንሳና ልውጣ። ምንም እኮ አላውቀውም። አይ አይደለም ጥያቄው ኢሳ ትርጉሙ ምንድነው ነው አይደለም? አዎ እሱ ነው። አዎ ኢሳ ትርጉም በአረብኛ የለውም። ያሃ ደግሞ ጥያቄ የሚያስነሳ ከሆነ ኢየሱስ የሚለው የአማርኛ ቃል ትርጉሙ ምንድነው የሚል ጥያቄ ይመጣል። ወይም ደግሞ በእንግሊዘኛው ጂሰስ የሚለው ቃል ንገረኝ። ትርጉም አለው። እሱ ቅድም ጀምረን መለስ ነው። ማቴዎስ ወንጌል ምዕራፍ 1 ያው እኔ ከመጽሐፍ ነው የምመልስልህ ከራሴ አይደለም። ማቴዎስ ወንጌል ምዕራፍ 1 ከቁጥር 26 ላይ እንዲህ ይላል። ከቁጥር 21 ሶሪ ያው ማቴዎስ
ማቴዎስ ወንጌል ምዕራፍ 1 ከቁጥር 21 ልጅም ትወልጃለሽ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ያው ስማ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለህ ይላል። አየህ ሕዝቦችን ከኃጢአታቸው የሚያድናቸው ስለሆነ ኢየሱስ ይባላል ማለት ነው። ኢየሱስ ማለት ከኃጢአት ሕዝቡን የሚያድን ወይም ደግሞ መድኃኒት ማለት ያው 21 ላይ ልጅም ትወልዳለች እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ይሄ እና የሚለው ጠቋሚ ነው። ስለዚህ ማን ይባል ስሙ ኢየሱስ ትለዋለህ ይላል። ኢየሱስ ማለት አሁን የመለስክልኝ ኢየሱስ ማለት በአማርኛ ትርጉሙ ይሃ ማለት ነው እያልከኝ ነው? የኃጢአት መድኃኒት ማለት ነው። ከኃጢአት የሚያድን መድኃኒት ማለት ነው እኮ በአማርኛ እሱ እንደዛ ማለት ነው። አዎ እንደዛ ማለት ነው ወንድማችን። እርግጠኛ ነህ? መጽሐፍ ቅዱስ እኮ እያነበብኩልህ ነው። ሰርች ማድረግ ችግር የለውም። መድኃኒት ማለት ነው ኢየሱስ ማለት። አዎ መድኃኒት ማለት ነው። ከኃጢአት የሚያድን መድኃኒት ማለት ነው። እሺ እንግሊዘኛው ማስረጃ እኮ ነው የለውም። ቆይልህ ወንድሜ የእንግሊዘኛው ጂሰስ ትርጉም የለውም ወይ? ቀልድ በፈጣሪ ስም አንተ ስለ ቋንቋ ወይም ደግሞ ይሄ ስለ ቋንቋ ሴሜቲክ ላንጉጅ አጠቃቀም መጀመሪያ ማወቅ ያስፈልጋል። እሺ ጂሰስ በጣም የሚያሳፍር ነገር ክሌም ያደረከው በእንግሊዘኛ ማስረጃ የላቸውም። የሚያሳፍር ነገር ነው የተናገርከው። ምንም የሚያሳፍር ነገር የለም። ስላላ በጣም ቀጥል። አይ ስለ ኢሳ ትርጉም አያውቅም፣ ስለ እስራኤል ትርጉም አያውቅም። ግን ስለ ኢየሱስ አብሶ እንግሊዘኛው ጂሰስ እሱን የሚያውቀው በጣም ደግሞ የምናሳፍር ሰዎች ነን። ምን ማለት ነው እንደዛ አይነት? ኧረ ይሄ ዕቃ ነው። መጀመሪያ አንተ ሰውን አሳፋሪ ነው ለማለት የሚያሳፍር ማስረጃ ማቅረብ አለብህ። አንድ ማስረጃ ሳታቀርብ ራስህ አፍረህ ሰውን እፈሩ ማለት በጣም እውነት ቅድም ኢዮብ ያለው ልክክል ነው። የእስልምና ሴቶቹን ብቻ ሳይሆን ወንዶቹም ጎዶሎ ናቸው፣ አይምሮ ጎዶሎ ናቸውና የሆነ ሰብሰብ በሉና አንዱ ይቅርታ ይዋዲ ይቀጥል። ኦኬ ወረደ እንደ ሐሙስ ባትወርድ ጥሩ ነበረ። አሁን ማስረጃው ከነ ትርጉሙ ከመጽሐፍ ነው ያሳየው። እንዲህ ስለሆነ ስሙ እንዲህ በለው ተባለ። ኦኬ ትርጉሙ ማለት ነው። ለምሳሌ አብርሃም ኦኬ ዘፍጥረት ላይ ለምሳሌ ቆይ እንዲህ ይላል አይደለ? ለክፈተው ዘፍጥረት 17 ከቁጥር 3 ጀምራችሁ ስታነቡ አብርሃም እያለ ነበር የሚጠራው። አብርሃምም በምግባሩ ወደቀ፣ እግዚአብሔርም እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔ ከአንተ ጋር ነው፣ ለብዙ አሕዛብ አባት ትሆናለህ። ከዛሬም ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራም፣ ነገር ግን ስምህ አብርሃም ይሆናል፣ ለብዙ አሕዛብ አባት አድርጌሃለሁ እና ይላል። ስለዚህ አብርሃም ማለት የብዙ አሕዛብ ምን አባት ማለት አበ ብዙሃን ማለት የብዙዎች አባት ማለት ነው። ልክ እንደዚያ የጌታችንም ስም ኢየሱስ የተባለበትን ምክንያት ሲናገር መልአኩ ባይዘወይ መልአክ ነው እየተናገረ ያለው። ማቴዎስ ወንጌል ምዕራፍ 1 ከቁጥር 21 ላይ ልጅም ትወልዳለች አለ። እመቤታችን ልጅ ትወልዳለች። ያ የሚወለደው ልጅ ስሙ ኢየሱስ ይባላል። ምክንያቱስ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለህ ይላል። ዮሴፍን ስሙን ኢየሱስ በለው፣ ምክንያቱ እሱ ሕዝቡን ሁሉ ከኃጢአታቸው የሚያድናቸው ነውና። ስለዚህ ከኃጢአት ሁሉ የሚያድን መድኃኒት ማለት ነው ኢየሱስ። ይሄ በጣም የሚገርም ማስረጃ ከመጽሐፋችን የስሙ ትርጓሜ ሰጠናቸው። ዒሳ ይላል። ትርጉሙ ምንድን ነው አይታወቅም። ከየት መጣ? አረብኛ አይደለም። አረብኛ ያልሆነ ቃል አረብኛ ቁርአን ላይ ግልጽ የሆነ አረብኛ አድርገን አወረድ ነው ይላል። ግልጽ ያልሆኑ ቃላቶች ለምን አስቀመጠላችሁ? እስራኤል ይላል። እስራኤል ምን ማለት ነው? ትርጉሙን አታውቁትም። ኦኬ
ትርጉሙን አታውቁትም፣ ግን ቁርአናችሁ ላይ በኒ እስራኤል የእስራኤል ልጆች እያለ ይጠራል ሁልጊዜ ማለት ነው። ሶ ይሄን ነው እየተናገርን ያለው። የኩረጃ ያለ ማስረጃ ነው የሚሆነው። አረድ ይቀጥል። አንዴ ኦመርን ከማስተናገዳችን በፊት ቅድም ለነበረው ልጅ ምናልባት የስሙን ትርጉም ብለህ ስትነግረው የስሙ ትርጉም ከኦሪጂናሉ ቋንቋ ያለው ትርጓሜ ምንድነው የሚለውን እየነገርከው እንደሆነ አንደኛ ልብ እንዲል ማለት ነው። በየትኛውም ቋንቋ ሄደህ ከኦሪጂናሉ ላይ የተተረጎሙት ቦታዎች ላይ ሁሉ ሄደህ እሱን በምትጠራበት በእንግሊዘኛውም ጠራኸው፣ በአማርኛውም ጠራኸው፣ በዕብራይስጥኛውም ጠራኸው ያ ኦሪጂናሉ ትርጉም አይቀየርም። በየትኛውም ብትሄድ እያዳመጥክ ያለህ ከሆነ ቅድም የነበርከው ልጅ ኦሪጂናሉ ትርጉም ስለሚያዝ ማለት ነው። ሁለተኛ ነገር ደግሞ ምንድነው ይሄ ምን ችግር ያመጣል አይነት ጥያቄ አንስቶ ነበረ። እንዲያው ባይወርድ አሪፍ ነበረ። ራሱ በአፉ የመሰከረልን ነገር ምን ብሎ ነበር? አረብኛ ቋንቋ አይደለም፣ አረብኛ ቋንቋ ስላልሆነ ደግሞ አናውቀውም ትርጉሙን ብሎ ነበረ። እዚህ ጋር እንደምንመለከተው ቁርአን ላይ ሱራ 26:195ኛው አያ ላይ ምን ይለናል? ግልጽ በሆነ አረብኛ ቋንቋ ቁርአን ከላይ ጀምሮ ምንድነው የሚናገረው? ይሄ ነገር ኦኬ ካስፈራሪዎቹ ነቢያት ትሆን ዘንድ በልብህ ላይ ያወረድ ነው ምን ሆኖ ግልጽ በሆነ አረብኛ ቋንቋ ይላል። የቀድሞ ወዳጃችን ደግሞ ምን አለን? አረብኛ አይደለም ኢሳ። ስለዚህ ግልጽ በሆነ አረብኛ አይደለም የወረደው ማለት ነው። ወይ ቁርአኑ ልክ አይደለም ችግር አለ ማለት ነው። አረብኛ እንዳልሆነ ሪኮግናይዝ የምታደርጉ ከሆነ ሙስሊሞች ቁርአን ግልጽ በሆነ አረብኛ ቋንቋ አይደለም የወረደው ማለት ነው። አላህ እዚህ ጋር ስህተትን ተናግረዋል ማለት ነው። ይሄንን እንትን ማለት መቀበል መቻል አለብን። ከዛ ባሻገር አንድ ምናልባት የቁርጡቢን ተፍሲር ላነበው ነበረ ወይ ዑመርን እናናግረውና የቁርጡቢን ቀጥለን ተፍሲሩን እናነበዋለን። እሺ ዑመር ወርዶ ሄደ። ነገሩ አላማረውም መሰለኝ። ቢኒ እንኳን ደህና መጣ። እንዴት ናችሁ እናንተ ሰዎች? ሰላም ብያለሁ። ሰማለሁ። እግዚአብሔር ይመስገን ተሰማል። ቢኒ ዌልካም ሁላችሁን። እንዴት ነው ዮሐዲዬ? ሰላም ብያለሁ። እግዚአብሔር ይመስገን እንኳን ደህና መጣ። እግዚአብሔር ይመስገን። አንተሽ ሁላችሁንም ሰላም ብያለሁ። ስትወያዩ ሐሳብ እንድሰጣችሁ ነው። ቶታሊ መጀመሪያ ከነበረው ውይይትም ስላወጣን እሱንም እየጠቀሳችሁት በተለይ ይሄ ከቶማስ ወንጌል ላይ የተኮረጀውን በዛ ሪፈር እያደረጋችሁት ቁርአን ላይ ገባው ይሄ ኢሳ ፈጠረ የሚለው እሱንም ሐሳብ አንድ ላይ አንሱት። ወይም ደግሞ ታምረ ኢየሱስ ላይ ማለ አክቹአሊ ትክክል ነው ይመሳሰላል የሚለውን ነገር ባላቅ እዛ ላይ ያለው ግን አስቀድሞ የነበረ ሶርስ ነበርና መሐመድ ከዛ እንደኮረጀ እሱንም እያሳያችሁ ብትወያዩ አሪፍ ነው። እሱንም ጭምር ማለት ነው አንተን እንደማስተካከያ ነው። ምክንያቱም የትላንትና ውይይት መነሻ እሱ ስለነበረ ነው። ቶታሊ ከዚህ ሐሳብ ስለተወጣ ያ ሐሳብ ለመሸፈን ነው እንዲህ አይነት ውይይት ያስፈልገው በመጀመሪያ ደረጃ እሱንም እንድታነሱ። ከዛ ውጭ ኢሳ የሚለው ብዙ ብላችሁበት ቅድምም ዮሐዴ ሲለው ነበርና ሙስሊሞች መጥተው እኛም እኮ መፍጠር እንችላለን ምናምን ይላሉ። በነገራችን ላይ በእስልምና ክልክል ነው። ቅርጽን መፍጠር አይቻልም። ማንም ሰው ተነስቶ ቅርጽን እፈጥራለሁ ምናምን ማለት አይችልም። ይሄ በቂያማ ቀን የሚያስቀጣው ወይም ደግሞ አላህ ከሚቀጣበት ምክንያት አንዱ ነው። የሰሩትን ቅርጽ ነፍስ ዝሩበት ተብሎ ይቀጣሉ። ስለዚህ ኢሳ እንደ ወፍ ቅርጽ ሰራ ምናምን እያላችሁ የሆነ ለማቃለል የምትሞክሩት እኛም እኮ እንሰራለን ምናምን የምትሉት ዝም ብሎ መናገር አይደለም። ሰርቶ የሰራ ሰው ካለ ማስረጃ አምጥቶ ማሳየት ነው። ቢኒ እንዲያውም ጥሩ ፖይንት ነው ያልከው። በቂያማ ቀን ነፍስ ዙሩባት ብሎ ነው አላህ የሚጠይቃቸው። በነገራችን ላይ ቅርጽ ከሰራ ስዕል ከሳልክ ነፍስ ዙሩበት ብሎ ነው የሚጠይቀው። ቀጥል። ሶሪ ማንም አይችልም እንጂ እዚህ መጥተው ለማስተባበል ምናምን እንደዛ ይላሉና አንደኛ እንደዛ ብሎ መናገር አይችሉ። ሁለተኛ ደግሞ ሰርቶ ቅርጽ ሰርቶ እንትን ያለ ሰው ካለ ህይወት እንትን ያለበት ሰው ካለ ማሳየት ነው። እኔም እኮ እንደዚህ ያደርጋለሁ ብሎ ማለት መልስ አይሆንም። ኢሳ ሰርቶ ነው ያሳየው እነሱ ጋር ማለት ነው። ከወፍ ቅርጽ ከጭቃ የወፍ ቅርጽ ሰራ። ከዛ በኋላ ነፋባትና ህይወት አገኘች።
በአላህ ፈቃድ የሚለው አላህ መስማማቱ ነው የሚያሳየው። ምክንያቱም ኢሳ እንደሚፈጥር ስለሚያውቅ ቃሉ ስለሆነ መንፈሱና ቃሉ ስለሆነ አይደለ? ሱራ 171 ላይ የሱ ቃልና መንፈስ ነው ተብሎ ተቀምጧል። ስለዚህ መንፈሱ ደግሞ ፍጡር አይደለም፣ ቃሉም ፍጡር አይደለም። ስለዚህ ነው ይፍጠር ብሎ የፈቀደለት። እሱም ከጌታችሁ ዘንድ በተአምር መጣው ብሎ የተናገረው ለዛ ነው። በነገራችን ላይ ከዚህ ይጀምራል ታማኝ አለመሆናቸው። ቁርአኑ የሚለው ከጌታችሁ ዘንድ በተአምር መጣው ነው የሚለው። እነሱ ግን ወደ አማርኛ ሲተረጎሙት ከጌታዬ ዘንድ በተአምር መጣው ብሎ ተናግሯል ብሎ በጣም እንትን ይላሉ። ቃላቶች ዋጋ አላቸው። ለምንድን ነው ከጌታችሁ ዘንድ የሚለውን ከጌታዬ ዘንድ ብላችሁ ያስቀመጣችሁት? ለምን እንደዚህ ለምን ተዋሻላችሁ? ሲጀመር ከዚህ ጀምሮ ነው ውሸታችሁ የሚጀምረው። ቁርአን የሚጀምረው እንግሊዘኛውን ሄዳችሁ ብታዩ ከጌታችሁ ዘንድ ነው የሚለው። ፍሮም ዩር ሎርድ ብሎ ነው የሚናገረው። አማርኛው ላይ ከጌታዬ ዘንድ ብሎ ለውጠውታል። ይሄ ታማኝ አለመሆናቸውን ያሳያል። ስለዚህ ቀጣይ ያለውንም ስለ ኢሳ የሚናገሩትን ነገር አይታምኑም ማለት ነው። እነዚህ ሰዎች ባይዘው ትክክል አይተረጉሙም። ምክንያቱም ከመጀመሪያ ሲተረጉሙ ከጌታችሁ ዘንድ የሚለውን ከጌታዬ ብለው ለምን ተረጉሙት? በኋላ ላይ ማሻሻል የሚፈልጉት ነገር አለ። የኢሳን ፈጣሪነት ለመደበቅ ስለሚፈልጉ በአላህ ፈቃድ ብለው እንደጨመሩት ሁሉ እኛ እንገነዘባለን። ምክንያቱም ቁርአን ስለተበረዘ ትክክለኛው ቁርአን ስለሌለ ተቃጥሎ ተቀዳዶ ምናምን የደረሰ ስለሆነ ስለ ኢሳ የተነገረው ነገር ተበርዟል ብለን እናምናለን እንጂ ኢሳ ፈጣሪ መሆኑን በግልጽ ያሳያል። ሱራ 171 በግልጽ ያስቀምጧል። የአላህ ቃልና የአላህ መንፈስ ብሎ ስላስቀመጠው የአላህ ቃልና የአላህ መንፈስ ደግሞ ፈጣሪ ሆኖ ተገልጿል በቁርአን በብዙ ቦታ ላይ ማለት ነው። አላህ ነገራቱን በቃሉ እንደሚፈጥር የተቀመጠ አለ። ሱራ 38 ቁጥር 71 ላይ ደግሞ በመንፈሱ ሰውን እንደፈጠረ ይናገራል። ሰውን ከፈጠረ በኋላ ከመንፈስ የነፋውበት ከዛ ለሱ ሰጋጆች ሆናችሁ ውደቁ ይላል ማለት ነው። ስለዚህ እነዚህን ሁሉ ይዘን ነው የምንነጋገረው። እነዚህን ሁሉ ይዘን ስንነጋገር ኢሳ ፈጣሪ ነው። አንደኛ የመጣው ከአላህ ዘንድ ነው። ወደ መርየምም የተጣለውም እሱንም ክፍል ሄዶ ማየት ይቻላል። ከመጣሉ በፊት የነበረ አካል ነው። ስለዚህ የተፈጠረ አካል አይደለም። ኢሳ ራሱ በእስልምና ውስጥ ፍጡር መሆኑን የሚያሳይ ነገር የለም። ምናልባት በስጋ በመወለዱ ከዛ አንፃር እንደዛ ሊሉት ይችላሉ እንጂ ቅድመ ህልውና ግን እንዳለው እስልምና ውስጥ ራሱ ይናገራል ማለት ነው። እስልምና ውስጥ ስጋ ከመሆኑ በፊት። ስለዚህ እነዚህን ሁሉ ይዘን ነው እንትን የምንለው። እሱንና እዚህ ይሄ ቁርአን ሶርሱ ምንድነው የሚለውን የኮረጀው ከየት ነው ይሄን ሐሳብ የወሰደው የሚለውም አብሮ ቢነሳ ጥሩ ነው። ቶታሊ ከዚህ ሐሳብ ለማስወጣት ስለሆነ ማለት ነው። ኦኬ ኦመር ገብቷል። ኦመር እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? እግዚአብሔር ይመስገን። አማን ነው። እኔ የምለው ግን አንድ ሀሳብ ልስጣችሁ በመጀመሪያም በመጨረሻም ማለት ነው። ስለ እንደ ራሴ ሀሳብ ቶታሊ ቁርአኑን አውቀዋለሁ ምናምን እያልኩኝ ሳይሆን ለምንድን ነው ግን በጣም ብዙ ግሩፖች አሉ። ሙስሊሙም እዛ የራሱን ጎራ ከፍሏል፣ እናንተም እዛ የራሳችሁን ጎራ ከፍላችኋል። አንተ በዚህ ቁርአን ስትፈስር ይገኛል፣ እዛ ጋር መጽሐፍ ቅዱስን እነዛም ሲናገሩ ይገኛል። ሁላችሁም የራሳችሁን ነገር ነው የምትናገሩት ነው። ለምን አንድ ላይ ሰብሰብ ብላችሁ ለምንድን ነው አውርታችሁ ቢያንስ እኛ የተሻለውንና አሪፉን ነገር እንወቅበት እስኪ። ይደረጋል እንደዛ አይነት ኦመር ጸብ ነው እንጂ ምንም የምታደርጉት ነገር የለም ከመሰዳደብ ውጭ ትርፉ ምንድን ነው? ኦመር አስተምሩ ነው። ይኸውልህ ለዚህ ነው መሰዳደብ የሚሆነው። ልክ አሁን እኔ የምለውን ገና ሳታዳምጥ ማውራት ስትጀምር እሱ ነው መሰዳደብ የሚሆነው። ልክ እንዳወራ ሁሉ ልመልስልህ ስል ረጋ ብለህ ብታዳምጠኝ የተሻለ ይሆናል። እስካሁን ቁጭ ብዬ የሰማሁ ነበር እኮ ብዙ ሰዓት፣ ግን የምታወራው ነገር ሁሉ አውርዱት ፕሊዝ። ቢያንስ ፍሬም እንትን የሚል ነገር አውሩና ቢያንስ እስኪ ምን አይነት ሰው ነው በጌታ? እኔም ሰው ነው ብዬ ኤክስፕሌን ላደርግለት ደግሞ እንዲያው ጊዜ ላባክን ነበር። ለማንኛውም ቪኪ እንኳን ደህና መጣ። ይሄንን ተፍሲሩን አንድ ጊዜ ኦሬዲ። እሺ ይሄ ሰውዬ ግን ማን ነው ለመውቀስ የፈለገው? መጽሐፍ ቅዱስን መፈሰርና ያለ አግባብ መፍታት የጀመረው እኮ ራሱ ቁርአኑን አላህ ነው የፈታውና ወደ ኋላ ሲል ራሱ አምላኩ ነው እንትን የሚለው የሚወቅሰው ማለት ነው። ቁርአን አይደለም ክርስቲያኖችን ባላሉት መልኩ ሲፈታ የነበረው። ስለዚህ ወደዛ ባይመለሱ ጥሩ ነው። ቀጥል። ኦሬዲ ልወጣ ስለሆነ ነው ወደ ስራ ላይ ስለሆንኩ ነው። በቃ መልካም ጊዜ ይሁንላችሁ። ቴንክ ዩ ሽቢኒ፣ በኋላ እንገናኛለን። ከቻልክ ቁጭ በል። እሺ ወሃብ ሰይድ ይለናል። ይሄ ተፍሲር አልቁርጡቢ ነው፣ ወደ እንግሊዘኛ ተተርጉሞ ነው ከዚህ ተፍሲሩ ላይ ማለት ነው። ሱራ 3 49ኛው አያ
እንዲህ ይለናል። ወሃብ እንደዚህ ያለ ይለናል። ይሄ ኢሳ ከወፍ ቅርጽ የሰራው ወፍ ማለት ነው። ከጭቃ የሰራው ወፍ it would fly as long as people were looking at it ሰዎች እስካዩት ጊዜ ድረስ ይበራል ይሄ ወፍ but when it was out of sight it would fall dead ከዛ ግን ከሰው እይታ ግን ሲርቅ ወድቆ ይሞታል። ይሄ ደግሞ የሆነበትን ምክንያት ተመልከቱ። so that the act of creation would be distinguished from the act of God. God alone can grant true life. ምን ይላል? ይሄ ደግሞ የሆነበት ምክንያት አለ። የአላህን አፈጣጠርና የሰውን አፈጣጠር ልዩ ለማድረግ ምክንያቱም እውነተኛ ህይወት የሚሰጠው አላህ ስለሆነ ኢሳ የሚሰጠው ግን ጊዜያዊ አይነት ህይወት ነው ነገሩ። so that the act of creation የአፈጣጠር ሁኔታ ከአላህ ለመለየት የኢሳ ወፍ ሰዎች ሲያዩት ነው የምትበረው። ሰዎች ከሰዎች እይታ ስትወጣ ወድቃ ትሞታለች። ለዛ ነው ምክንያቱ ብሎ ያስቀምጣል። ከዛ it is also said that Isa only created a bat. እንደዚህም ተብሏል ኢሳ የፈጠረው ባት ብቻ ነው ወይንም የሌሊት ወፍ ብቻ ነው because it is the most complete among the birds in its creation. ምክንያቱም ከወፍ ዝርያዎች ሁሉ ሙሉ የሆነው እሱ ነው which would be more wondrous as a sign of power. በጣም ድንቅ የሚሆነው እሱን መፍጠር ስለሆነ ነው። ለምን ሙሉ የሆነው ወፍ ነው። for the bat has teeth and ears. ምክንያቱም የሌሊት ወፍ ጡት አለው፣ ጥርስ አለው፣ ጆሮ አለው። it menstruates ይላል። እኔ ይሄንን አላቅም እንግዲህ ከሆነ ምናልባት የወር አበባ የሚያያል አለ እዚህ ላይ የወር አበባ ታያለች እንደ የሌሊት ወፍ anyway becomes pure and gives birth. ይነጻል ወይንም የመንጻት ስርዓትን ያደርጋል። ከዛ ደግሞ ይወልዳል የሌሊት ወፍ ማለት ነች። ከዛ it is said that they requested creation of a bat because it is the strangest of creatures. እንዲህ ተብሏል የሌሊት ወፍ እንዲፈጥርላቸው የጠየቁበት ምክንያት እንደው ይሄ ሰበቡንም ተመልከቱ። ሰበቡ ሲናገር ምን ይላል? ጠይቀውት ነው ፍጠርልን ወፍ የጠየቁበት ምክንያት ደግሞ ከሌሎች ፍጥረቶች ልዩ ስለሚያደርጋት ነው አለ። among its wonders ከድንቅ ከሚያደርገው ነገሮች መካከል it is flesh and blood ስጋና ደም ነው። it flies without feathers ያለ ላባ ይበራል። gives birth like mammals ልክ እንደ አጥቢዎች ልጅ ይወልዳል እንቁላል በመጣል ፈንታ like other birds has others that produce milk ወተትን እንትን ይላል ወተትን ታመነጫለች። cannot see in bright daylight or complete darkness በጣም በቀን ማየት አትችልም በሌሊትም ደግሞ ጨለማ በጣም ሲሆን ማየት አትችልም but can see at two specific times በሁለት ጊዜዎች ብቻ ነው ማየት የምትችለው an hour after sunset and an hour before dawn አንድ ሰዓት ከፀሐይ ከመጥለቁ በፊትና አንድ ሰዓት ፀሐይ ከመውጣቱ በፊት ነው ማየት የምትችለው it laughs like a human and menstruates like a woman እንደ ሰው ይስቃል እንደ ሴት ደግሞ የወር አበባ ታያለች። ስለዚህ አለ it is said the request was out of stubbornness. ጥያቄያቸው ምንድነው እንትን ደንዳና ከመሆን ግትር ከመሆን የመጣ ጥያቄ ነው። they said እንዲህ አሉት ይላል create for us a bat and put a spirit in it. የሌሊት ወፍ ፍጠርና መንፈስ በውስጡ ጨምርበት ብለው ጠየቁት ይላል። if you are truthful እውነተኛ ከሆንክ የሌሊት ወፍ ፍጠርና መንፈስ በውስጡ ከተትበት. so he took clay from the bat breathed into it and it flew between the sky and the earth. ከዛም በኋላ ጭቃ ወሰደ የሌሊት ወፍ ሰራ ተነፈሰ እፍ አለበት እና በሰማይና በመሬት መካከል በረረ። the shaping of the clay and the blowing was from Jesus. ጭቃውን መስራትና መተንፈሱ ከኢሳ ነው but the creation of life was from God. ነፍሱን መፍጠሩ ግን ከአላህ ነው just as the blowing of Jibril was from him and the creation was from God.
ልክ የጅብሪል እፍ ማለት ከጅብሪል ሆኖ መፍጠሩ ደግሞ ከአላህ እንደሆነ he's saying and I heal the blind እያለ ይቀጥላል። እዚህ ጋር ግን እየነገረን ያለው ነገር ምንድን ነው? ሰዎቹ እስኪ ፍጠርና እፍ በልበትና ከዛ በኋላ አሳየን ብለው እየጠየቁት እንደነበረ ከዛችን የሌሊት ወፍ ፈጥሮ እንዳሳያቸው ሲፈጥርም ያንን ዝም ብሎ ቅርጽ ፈጥሮ ሊያስቀምጥ ሳይሆን እፍ ብሎ እስትንፋስ ከቶበት ነፍስ ሊዘራበት እንደሆነ በአላህ ፈቃድ ነው በገለመሌ ነው የሚለው በኋላ ላይ የሚመጣ ነው። በአላህ ፈቃድ ነው በሚለው እኮ ማንም እኮ አልተከራከረም ይላል መጽሐፉ እኮ አለን እኮ። በአላህም ፈቃድ ሆነ አልሆነ ግን ዞሮ ዞሮ በእስልምና ላይ ሁለት ነፍስን የሰጡ አካላት አሉ። ሁለት ነፍስን የዘሩ ልክ እንደ አላህ ፈጥሮ አላህ አደምን ከጭቃ እንዳበጀው ኢሳም ወፍን ከጭቃ አበጀ። እፍ አለበት ሁለቱም ፓራሌል አድርጋችሁ አጠገብ ላጠገብ አስቀምጣችሁ ብትመለከቱ ነፍስ ዘራበት። ስለዚህ ፈጣሪን ስራ ሰርተዋል ማለት ነው ኢሳ። ይሄ ነው እንደዛ ነው። እና አላህና ኢሳ በመፍጠር አንድ ናቸው። አረዲ አንድ አይነት ልዩነትም አይታየኝም። እኔ አንድ አይነት በበየአይነት ቴንክ ዩ አረዲ አሪፍ ተፍሲር ነው። ስለዚህ በጣም ከባድ ነገር ነው የጠየቁት ነው አክቹአሊ እስቲ የምርም እውነተኛ ከሆንክ እስቲ ከባዱ ነገር ቢምቢ ምናምን አይፈጥሩም ብለዋል አለ። እውነተኛ ካልሆኑ ቢምቢ መፍጠር ስለማይችሉ ስላላቸው ትክክለኛ እንደሆነ ምታት እንዳልሆነ እንድናምን ከባዱን ፍጥረት ፍጠር ነው። የሌሊት ወፍ ታጠባለች፣ ትስቃለች፣ ጥርስ አላት፣ አይን አላት፣ ጆሮ አላት፣ ፔሪድ ታያለች ምናምን አይነት ነገርና እሱን ፍጠር ተብሎ በቃ ፈጥራለሁ ብሎ ነው የፈጠረላቸው ነው ባጭሩና ይሄን አይተናል። አይ ቲንክ እያጠቃለልን ሄዳ ማታም ተመልሰን ስለምንገባ እሺ ሰመራይዝ እናድርገውና እንጨርስ። እዮብ አለ አለው ይሁድ በቃ አይ ጨርሱና አርጅና ቪኪ መጣ ማለት ሰላም ብያለሁ ሁላችሁንም። ቃሉ የተሰማልን አረዲ ተባረክ። ይዋዴም እግዚአብሔር ይስጥ። ቀጥሉ አጠቃሉና በቃ አሜን እዮባይ። እሺ ቪኪ የተወደድክ ወንድማችን እንኳን ደህና መጣ። እንዴት ነህ? ወይ ዮሐዲ ሰላም ብያለሁ ሁላችሁንም። አረዲ አንተሽ ዮባ ተመስገን እታችም ያላችሁ ሰዎች ሁላችሁንም ሰላም ብያችኋለሁ። ድምጽ አለ ከጀርባ ዮሐዲ ይሰማል እንዴ? አይሰማም። ጥሩ ነው ቀጥል። ኦኬ እሺ ያጠቃለላችሁም ስለሆነ አንዲሽ ነገር ብቻ ላሳይ። ኢሳ የምትለዋ ነገር ቅድም አናውቃትም አይታወቅም ሲሉ ስለነበር ያችን ለማሳየት ነው ትንሽ ደቂቃ ወስጄ ላሳያችሁ። ምናልባት የሙሐመድ ኢብን አሹር ታዋቂ ሰው ነው ባይዘው። እነዚህ ተፍሲራት ስናመጣላችሁ ስለማያውቋቸው የማንን ነው የምታመጡትና ነገር ስለሚሉ ሙሐመድ ኢብን አሹር ሱረቱል በቀራ የላሚት ምዕራፍ ቅጥፈት 87ን ሲፈስራት ምን ይላል? ኢሳ ጌታ ነው ትርጉሙ ማለት ነው። በእርግጥ ቆይ ከዚያ በፊት ኢሳ ትርጉሙ ያው ብዙ ጊዜ ተብሎበታል። የግመል ሽንት ነው፣ የበሬ ስፐርም ነው ብለው ሁላ ያመጡታል። በደንብ መዝገበ ቃላቱን አረበኛውን አስቀምጦታል። ኢብን ማጁስ አቡ አልፋዱል ጃማል አሊን ሙሐመድ ቢን ማክራም የተባለ ሰው የአልአንሳሪ ታዋቂ የእስልምና መዝገበ ቃላት ነው። ቮሊዩም 10 ፔጅ 352 ላይ አስቀምጦታል። እንደዚያዎች መዝገበ ቃላት አሉ። አስከፊ ግን እንደው ሙፈሲራት ያስቀመጡት ነገር እንመልከት ቢባል ቆይ ላሳያችሁ። ኢሳ ማለት ቃል በቃል ጌታ ነው ብለው አስቀምጠውት ማለት ነው። በእርግጥ አንዱ ሙስሊም ኢሳ ጌታ ነው በል ብትሉት ሞት ይቀለዋል። ዙሮ ግን ገና ኢሳ እንዳለ እየጠራው ነው ጌታ ብሎ ማለት ነው። ያንንም የሚያስቀምጠው
መሐመድ ኢብኑ አሸር እንዳልኳችሁ የአሽዓሪ ተከታይ ነው። የአሽዓሪ አቂዳው ማለት ነው ስለ መለኮቱ አሽዓሪ ነው። ፊቁ ደግሞ ማሊኪ ሌላ ሰው ያመጣውላቸው የማይቀበሉት እንዳይመስላቸው ነው። የአሽዓሪ ያው ግንባር ቀደም አቂዳ ነው። ባይሆን ምን ይላል? ኢሳ ከኢያሱ ወይም ከኢሳ የተገኘ ነው። በእርግጥ ወደ አረበኛ ነው ያመጡት። ባይዘወይ ዕብራይስጥኛ ነው ብሎም ያስቀምጠዋል። አረበኛ አይደለም ከጭራሹ። ይህንን ዛሬ ሲገቡ የነበሩት ሙስሊሞችም አምነውታል። ቁርጡቢም ማነው ጠበሪም ይናገራል። ሱረቱል ኢምራን ቅጥፈት 45ኛው ላይ ይህ የባዕድ ስም ነው አረበኛ አይደለም በማለት ያስቀምጠዋል። ማሳየት የፈለኩት ግን ጌታ የሚለው ስለሆነ መሐመድ ኢብን አሾር እንዳልኳችሁ ኢሳ የሚለው የመጣው ከኢያሱ ነው፣ ኢያሱ ከሚለው ስም ነው ይላል። ዘንእታች ይመጣና ምን ይላል? እሺ የኢያሱ ትርጉም ደግሞ ይላል በዕብራይስጥኛ ነው። ያው እንዳልኳችሁ ኢሳ የመጣው ከዕብራይስጥኛ ነው። ኢሳ የመጣው ከዕብራይስጥኛ ከኢያሱ ነው። የኢያሱ ትርጉም ደግሞ ጌታ ወይም የተባረከ ማለት ነው በማለት ያስቀምጠዋል። ስለዚህ ኢሳ ማለት ሙስሊሞች የተባረከ ጌታ በሚል ያዙት ማለት ነው ለማለት ነው። ዮሐንዬ እግዚአብሔር ይስጥልኝ፣ አመሰግናለሁ። አንዴ እንትን ዮባን አስገቡት፣ አንዴ አስገቡኝ እያለ ነው። ሳይዘጋ ልናገር እያለ ነው። ቴንኪው ቪኪ፣ እግዚአብሔር ይስጥልን። አይ ሶሪ አረዲም ሳይወጣ ብዬ ነውና ድምጼ ይሰማል? ይዋዴ አዎ ዮባ ይሰማል በደንብ። እሺ አይ በቃ እዚሁ እንትን እንደው አረዲም ሳይወጣ እዚህ ያላችሁ አረዲም ፎሎ አድርጉት። ምናልባት ይዋዴ ፈቃድ ከሆነ ሌላ ጊዜ ፕሮግራም ይያዝና አረዲ በሚመችክ ሰዓት እንግዲህ በተለይ ስፔሻሊ የኢትዮጵያ ሙስሊሞች ላይ ይሄ ቁርአን አንድ ነው የሚል የሆነ ትልቅ የሆነ የስተት አስተሳሰብ አለና አክቹአሊ ካለማወቅም የተነሳና የመስጊዱ እንዲሁም ደግሞ በሚማሩበት መድረሳ ትምህርት ቤቶች ውስጥ የሚሰጥ የሐሰት ትምህርት ስለሆነ ማለት ነው። አረዲ በዚህ ዓመት ውስጥ ለአብዛኞቹ ለሚባል ሙስሊም እጅግ የሆነ ጥሩ ትምህርት ሰጥቷቸው አልፏል። በቃ ቁርአን አንድ ነው የሚል አስተምሮ የለም ከጅምሩ ማለት ነው። ሶ ይሄንን ሐሳብ ምናልባት ዮሐዴ በሚመቸን ፕሮግራም ያዙና ከአረዲ ጋር አረዲም የሚመቸን ሰዓት ተነጋገሩና ምናልባት አንድ ሰፊ ፕሮግራም እንዲዘጋጅ ነው ዮሐዴ በውስጥም ከልጆች ጋር ስላወራ ማለት ነው። አሪፍ ፕሮግራም ተዘጋጅቶ ይሄ ቁርአን ብለው የሚያስቡት ነገር ወይ ደግሞ የአምላክ ቃል ነው ብለው የሚያስቡት ነገር አሁን እጃቸው ላይ ያለው መጽሐፍ ምንድነው፣ እውነት ቁርአን አንድ ነው ወይ የሚለው ርዕስ ላይ አሪፍ ፕሮግራም ቢሰራ ጥሩ ይመስለኛልና ለብዙዎችም ግንዛቤ እንዲሆን ማለት ነው። አይደለም ሙስሊሞቹ ክርስቲያኖችም ቁርአን እኮ አንድ ነው የሚል አስተሳሰብ አላቸው። ያንን አስተሳሰብ አሪፍ እንትን እንዲሆንልን አኳያ ተነጋገሩና በዚህ ርዕስ ጉዳይ ዮሐዴም ስላለ ከአረዲም እዚህም ስለሆነ ፕሮግራም ይዛችሁ ብትገቡበት በጣም አሪፍ ይመስለኛልና እችን ለመናገር ነው። ምናልባት አረዲ ፍቃደ ከሆነ አውሩና እንደዛ ይደረግ። ያ አሪፍ ሀሳብ ነው፣ ደስ ይለኛል። ከዮሐዴ ጋር ፕላን ማድረግ እንችላለን። የሚመችህን ጊዜ ጥሩ ርዕስ ነው። ኦኬ እሺ ዮባ አሪፍ ሀሳብ ነው። ከአረዲ ጋር እናወራና አንድ ቀን እንትን ማለት እንችላለን። በደንብ ሰፋ ያለ ፕሮግራም መጀመሪያ እንደ ፕሬዘንቴሽን አይነት ነገር ተደርጎ ከዛ በኋላ ላይ መጨረሻ ላይ እየገቡ ሙስሊሞች እንዲጠይቁ ምናምን አይነት ነገር ተዘጋጅተን ማድረግ እንችላለን። አረዲ በውስጥ እናወራና አሪፍ እሺ እነግርሃለሁኝ፣ እናወራለን፣ ሰሞኑን እናደርገዋለን። እንግዲህ መልካም እሺ፣ እግዚአብሔር ይስጥልን ሁላችሁም እዚህ የነበራችሁ ክርስቲያኖችም ሙስሊሞችም ሁላችሁም እግዚአብሔር ያክብርልን፣ እናመሰግናለን። እና አረዲ፣ ቢኒ፣ እዮባ፣ ማማይም፣ ተሚ፣ አንትሽ ሁላችሁም ያልጠራዋችሁም የገባችሁ ያልገባችሁ መታች ሆናችሁ
እስካሁን የቆያችሁ እግዚአብሔር ያክብርልን። ማታ እግዚአብሔር ከፈቀደ እንገናኛለን። ሰላም አምሹ። አሜን። እንግዲህ መልካም ምሽት፣ መልካም ጊዜ።